የመጨረሻ ሲሞቱም ትዝ ይለኛል። የትም እንዳትሄድ ካጠገቤ እንዲያወሩ ነው የሞቱት። እውነት ለመናገር አያታችን እንደዚህ ለጥ ብለው እንደዚህ ተኝተው ዛሬ ካጠገቤ የትም እንዳትሄድ ንስሐ አባቴን ከደብረ ሊባኖስ ነበሯቸው። እዛም ሴት ገዳም ደግሞ የተወሰኑ መነኮሳት ነበሩ። እነሱን ጥራልኝ አላድርም ዛሬ እሞታለሁ አንተም ካጠገቤ እንዳትሄድ ብለው እንደዚች እያወራ ነፍሳቸው ሲወጣ ቃለሁ። በዛ በህፃንነት ዝም ብለው ተዘረጋግተው በቃ እንደሚገነዝም ሆነው አባባ እንደዛ ነው። ትልቅ ጻድቅ ነበሩ። እውነት ለመናገር ከሆነ ያው አልቅሰናል። ምክንያቱም ደስታ ነው። እኔ ያስለቀሰኝ ምንድነው እናት አባታችን በህይወት እያሉ ይሄን ማየታቸው። በቃ እነሱ ባይኖሩ ኖሮ እኮ ምንም አይደለም አይደል? ግን እነሱ ልጆቻቸውን በዚህ ደረጃ ላይ ሲያዋቸው ቤተ ክርስቲያን ማይረት በሞት ቤተ ክርስቲያን ማይረት በሞት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራችን ነው። በዛሬው መርሃ ግብራችን ልዩ እንግዶች ይዤላችሁ መጥቻለሁ። የኔ ስቱዲዮ እንደዛሬ ተጨንቃ አታውቅም። አምስቱም ወንድማማቾች የሆኑ በክህነት አገልግሎት ቤተክርስቲያናችንን የሚያገለግሉ ወንድማማቾች ናቸው። ከነርሱ ጋር ቆይታ አደርጋለሁ። አብራችሁኝ እንድትቆዩ ግብዣዬ ነው የሚሆነው። አብረን እንቆይ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ዛሬ እቸገራለሁ በስም ራሱ ለመጥራት። ስለዚህ እናንተ ራሳችሁ የማዕረግ ስም እያደረጋችሁ ትነግሩኛላችሁ። ትልቅ የተባልኩት ቀሲስን ነው የቤቱ የመጀመሪያ እሳቸው ናቸው ተብያለሁ። ከራስዎን ከማስተዋወቅ ይጀምሩልንና ከዛ ወደ ሌሎቹ ጥያቄዎች ይሄዳለሁ። መልካም። ቀሲስ ጌትሽ ወንደሰን ስሜ ይሄ ነው። ቀሲስ ጌትሽ ወንደሰን ከአሜሪካን የመጡት ቀሲስ? የት ነው የሚያገለግሉት አሜሪካ? ያው አሜሪካ እንግዲህ እንደ ኢትዮጵያ አንድ ቦታ ትልቅ ቤተክርስቲያን ኖሮ የሚገለገልበት አይደለም። በየቦታ ያለነው በየቤቱ በኪራይም አንዳንዶችም ገዝተው የሚገለገልበት ነው። ለጊዜው ግን ኡራኤል የሚባል አለ፣ በሜሪላንድ አካባቢ ነው። ስለዚህ ቀርበናል። ሜሪላንድ ኡራኤል አንድ 4 ዓመት አይሆነው እንደዛ ነው የተጀመረው እና እዛ ነው ለጊዜው። እንግዲህ አንዳንዴም ሌላ ጋር እዛም ይኬዳል፣ ግን ዋናው እንደ ቋሚ ለጊዜው እዛ ነው ያለው። አንቀጸ ብርሃን ቅዱስ ኡራኤል ቤተክርስቲያን። በጣም ጥሩ ቀሲስ። ከዛ ወደ ሁለተኛ ቀሲስ ልሂድ። እሺ፣ አመሰግናለሁ። ቀሲስ ወይም መምህር ወርቅአገኝ ወንደሰን እባላለሁ። በሰዋስወ ብርሃን ዲፕሎማ ወስጃለሁ። እንደገና ደግሞ ዲግሪን እየተከታተልኩ እገኛለሁ። የማገለግለው ቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ በቅስና እያገለገልኩ እገኛለሁ ማለት ነው። በጣም ጥሩ ቀሲስ። እርሶ የቤቱ ሁለተኛ ነው። በጣም የቤቱ ሶስተኛ ማን ነው? የቤቱ ምናልባት እዚህ ላይ እሺ ክሊር አድርጉልኝ፣ ችግር የለም። እሺ እኔ መጀመሪያ ነኝ ለቤቱ። በእኔና በሱ መካከል አንድ ወንድም ያለ፣ ከዛ ሶስተኛ እሱ፣ 4 እሱ ነው። 6 ነው ያላችሁ። 6 ወንዶች ነው። እሱም ስላልመጣ ነው እንጂ ደሱ እንደዚሁ ዳቆን ነው ስላልመጣ ነው እንጂ 6 በለው። እሺ ደርሶ ሊድ እኔ ዲያቆን አየለ ወንደሰን እባላለሁ። አሁን ለጊዜው ያው የግለኝ ስራ ነው የምሰራው። አንዳንዴ ወንድሞች ያሉበት ቤተክርስቲያን እየሄድኩ አገለግላለሁ። በዛ ላይ ነው ያለሁት። በጣም ጥሩ ዲያቆን። ወደ እሳቸው ልሂድ። ናቴ የመጨረሻው ይመስለኛል። እሺ አመሰግናለሁ። መምህር አስናቀ እባላለሁ። በደብረ ምጥማቅ በሳሊተ ምሕረት አገልጋይ በድቁና አገለግላለሁ። ሳሊተ ምሕረት ያቋቋሙ ቤት ነው፣ ቤታችን ነው። እንትን ነው በአታ ታይካ ነገስት በአታ ለማርያም በቅዳሴ መምህርነት እዛ ነው የተመረኩት። በጣም ድንቅ ነው። ወደ ሊቀ ዲያቆናት ደግሞ እንሂድ። ዲያቆን ናትናኤል ወንደሰን እባላለሁ። በአዲስ አበባ ሀገረ ስብከት በደብረ ምጥማቅ ሳሊተ ምሕረት ቅድስት ማርያምና ቅዱስ ክርስቶስ ሰምራ ካቴድራል ላይ በድቁና እያገለገልኩ እገኛለሁ። በጣም ጥሩ።
እዚህ 6 ናችሁ። በአጋጣሚ አንድ ወንድማችን ስላልመጣ ነው። 6ታችሁም በክህነት አገልግሎት ያላችሁ ቅዱስ ቤተክርስቲያናችንን እንደ ከዋክብት የምታበሩላት ካህናት ወንድሞቻችንና አባቶቻችን ናችሁ። እንደው ቀሲስ ወደ እርሶ ልምጣና እርሶ የመጀመሪያም ስለሆኑ ስለ ቤተክርስቲያን አገልግሎት ስለነበራችሁ ከትውልድ ጅማሮን ጀምር እርሶ ነው ተከትለው ይሄዳሉ ብዬ የማስበውና እርሶ መነሻ ኖት ብዬ አስባለሁ። ይህንን አሰረ ክህነት እንዴት አገኛችሁት? ወደ ትምህርት ውስጥ እንዴት ገባችሁ? ከእርሶ ልጀምር። መልካም እንግዲህ እኛ ያው ደብረ ሊባኖስ ምናልባት ካወቃችሁት ከደብረ ሊባኖስ ጀርባ የሴቶች ገዳም ይባላል። የሴቶች ገዳም ትልቅ ነው፣ የአፄዎቹ ነው፣ የመንግስት ገዳም ነው። ደብረ ሊባኖስ ትልቁ ገዳም ራሱን በራሱ የሚያስተዳድር ነው። የሴቶች ገዳም ግን መንግስት የሚረዳው ነው፣ በአፄዎቹ የተቋቋመ ነው። እንግዲህ ከሱ አካባቢ ነው እኛ የተወለድነው ሁላችንም። ወንዙ ብቻ ነው የሚለየው ተክልዬን፣ ከጫካው ጀርባ ያኛው ነው። በተክልዬም ጀምሮ ለሴቶች ተብሎ የተገደመ ነው የሚባለው ያኛው። እንግዲህ ታሪኩን ስንሰማ እስካሁን በሴቶች እንዳለ ነው ያ ገዳም። እዛ ነው የተወለድነው። ምናልባት ወደ ክህነቱ ስንመጣ አያታችንም ቄስ ናቸው። ትልቅ ባህታዊ የነበሩ ናቸው አያታችን። ብዙም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽሕፈት ያበረከቱ ናቸው። ቁም ጸሐፊ ነበሩ። ደብረ ሊባኖስ ስንሰማ እንደውም ደብረ ሊባኖስ ገዳም ያለ 1 ዓመት ያለምንም ምርፋቅ ውስጥ ቁጭ ብለው ሲጽፉ የነበሩ ናቸው። ሳይወጡ ምን ሳይሉ እና ከጽሁፋቸውም አንዱ እንጦጦ ማርያም እንደሚገኝ እንሰማለን። ሌላው ደግሞ እዛው እኛ ደብር ቤተክርስቲያን ዳዊቱም ግንዘትም አለ እዛው ተክልዬ ላይም የጻፉት። ሌላ ደግሞ ነጎታም ኪዳነ ምሕረት የምትባል ከኛ የእሳቸው የትውልድ ቦታ ነች። አለፍ ብሎ ትንሽ እዛም ቦታ ላይ እንደጻፉት። ሌላ ደግሞ ጫሌ ቤተክርስቲያን የሚባል አለ መሰለኝ። ደግሞ ከጥሪኛ በደንብ አናውቀውም፣ ሲወራ ነው የምንሰማው። እዛም አበርክተዋል። ይሄ ጸሐፊ ናቸው። ከዛ እሳቸው እንግዲህ በተከታታይ ብዙ ልጆች ወልደዋል። 7 ወንድ ልጅ እኛ የደረስንባቸውን ነው። 1 ሴት ልጅ ግን ሴት ልጅ በሕፃንነትና ደግሞ የሆነ እድሜ ላይ ሆና የሞተችባቸዋል ሲባል እንሰማለን። እንግዲህ እሳቸው እኔ ምናልባት ግማሾቹ በደንብ አያውቋቸውም፣ ያልተወለዱም አሉ። እኔ አውቃለሁ ትንሽ ሕፃን ሰኝ። በጣም ባህታዊ ትልቅ አባት ነበሩ አያታችን። ከዛ አጎታችንም በዚህ ክህነት ሌላ በደርግ ባለስልጣን የነበረ ነው። እሱም እዛው ቅዳሴ አስመርቆ እስከ መምህርነት ደርሶ ሌላ ቦታ ማስተማሪ ሁላ ነበር። እሱም አለ። ግን የመጨረሻው ስመጥር የነበረው ዲያቆን ጌቱ እስከ ይዙናን የነበረ ነው። አሁን አሜሪካ ነው እሱ ያለው። እኛ የደረስንበት ትንሽ እሱ ነው። ሌላው እንዳልኩ ያጎት ልጆችም አሁን ቄሶች አሉ። ግን ለእኔ ቀረብ ይላል የሚለው እሱ ነው። በቃ በዛ አካባቢ እስካሁን በሱ ወደር ያልተገኘለት የነበረ ዲያቆን ነው። ከዛም እዚህ አዲስ አበባ መጥቶ እስከ ይዙናን ለረጅም አገልግሎት ሲያገለግል የነበረ እሱን ነው። ትንሽ እንግዲህ እኔ እንዳጠቃላይ ግን ቦታችን ነው። ቤተክርስቲያኑ እዛው ስለሆነ ተክልዬ እዛው ነው። ማርያም እዛው፣ ሴቶች ገዳም 2 ቤተክርስቲያን አለ። አሁን እንደውም ወደ 4 ሆናል። ትልቁ ገዳም ደግሞ እንዳጠቃላይ የሁሉም ያጠቃላይ ደብረ ሊባኖስ ነው። ትልቁ ገዳም ተጽዕኖ ወደ ክህነቱ ለመምጣት የበለጠ ተጽዕኖ የሚያደርገው ቦታው ነው። ያ በመኖሩ ምክንያቱም ሲቀደስ እዛው እንሰማለን። ሁሉም ሲያቆርቡንም ቤተክርስቲያን ወስደው ነው። እናት አባቶቻቸው ተጾሞ ነው ምን ተብሎ ያ ነው ትልቅ እንትን ያለው። እንግዲህ ወደ ትምህርቱ ሲሄድ ያው እኛ በሕፃንነታችን እዚህ ኬጂ እንደሚገቡ አይደለም። እኛ ወደ እረኝነት ነው። አባታችን በግብርና ኑሮ ነው እንትን የሚለው። እረኝነት ልምጭ ይሰጥሃል፣ እረኝነት ነው በሕፃንነት የምትሄደው። ግን ያው ትንሽ አደግ ስንል ትምህርቱንም ጎን ለጎን ያም የግብርናው ስራ እንዳለ እያካሄድን ነው። ምናልባት የተማርኩባቸው መሪጌታ ሼት የሚባሉ አሉ እዛው፣ አሁን በሕይወት የሉም። ንባቡንም የቃል ትምህርቱንም እሳቸው እኔንም አስተምረዋል። እንዳጋጣሚ ሆኖ ደግሞ ሁላችንም አስተምረዋል። እነሱም ደርሰውባቸዋል። ሌላ ደግሞ የኔታ ብርሃኑ ወልደ አረጋይ የቅዳሴ መምህር የቦታው ነበሩ። የሴት ደብር ገዳም የቦታው እሳቸው ለረጅም ጊዜ አስተምረዋል። እሳቸው ጋርም ተምሬያለሁ። እሳቸው እንዳጋጣሚ ጡረታ ከዛ ሲወጡ እዚህ አማኑኤል አዲስ አበባ ተቀብረው ለረጅም ጊዜ እያገለገሉ ነበር። አሁን እንኳን እያረጁ ቤት ውለዋል የሚባል ሰምቻለሁ። ሌላ እዛው ደግሞ ደብረ ሊባኖስ ትልቁ ገዳም የቅዳሴ መምህርም እዛው ነበሩ። እዛም ያልገባንበት የለም እና አባ ኢያሱ የንባብ ትምህርት ቤት አለኝ። ሰፊ ነው እዛ። ይሄ ነው ዋና ግን የመጣንበት ዓላማው ምንድነው? ቦታው ነው ወደ ክህነቱ እንድንገባ። ከዚያው ለድቁና የሚያበቃንን ካገኘን በኋላ ወደ ድቁና ገባን። እዛው ኪዳነ ምሕረት ስንቀድስ ነበር። ጎን ለጎንም እዛው ዘመናዊ እስከ 8ኛ ክፍል እዛ ነው የጨረስኩት እኔ። ከዛ በኋላ ደግሞ እንግዲህ ኢንጂነር ነገር ሆኖ ወደ አዲስ አበባ መጣ። አዲስ አበባ መጣሁና ለተወሰነ ጊዜ ቅድም ያልኩ ዲያቆን ነበር። ሌላው ደግሞ ዲያቆን አስማሙ ያጎቴ ልጅ ነበር። እስከ ይዙናን ነው የመጣሁት። የተወሰነ እንትን ካልክ በኋላ ትምህርትም ጀመርኩ። የቀን
ነገሮች ሊሳኩ አልቻሉም። ወደ በዓታ ገባሁ። በዓታ ሄድን። እስካሁን ከምወደው ደብር በዓታ ነው። እውነት ለመናገር ከሆነ በዓታ ታዕካ ነገሥት እጅግ ለማርያም እጅግ በጣም ወደው ያ ሁሉ ማበላላት አይቻልም ግን አይደል እጅግ በጣም ወደው መንፈስም ለሚረካበት ነው። ስገባ እዛ ነው ለ7 ዓመት ቅኔ የተማርኩት እኔ በዓታ። ከዛ በኋላ ለመጀመሪያ ቅጥር ጻድቃኔ ማርያም የምትባል ምናልባት ወደ ጦር ኃይሎች በላይ ያለች እዛ ነው ለአንድ 2 ዓመት እዛ። ከዛ ለረጅም ጊዜ ደግሞ 10 ዓመት ማኅደረ ስብሐት ቅድስት ልደታ ለማርያም በድቁና ጎን ለጎን አሁን ትምህርቴን እንደገና 10 ዓመት ያቋረጥኩትን ቀጠልኩ። ብዙ ቦታ ነካክቻለሁ ዘመናዊ ትምህርት ቤቶች። ከዛ ዲግሪን ያስኩት ኮሜርስ ነው በአካውንት። አጋጣሚ ንግድ ባንክም ገብቼ ለተወሰነ ጊዜ ያሰርቻለሁ ያን በተመለከተ። ከዛ ያው ትዳር አገባው ወደ አሜሪካ ሄድኩ። በጣም የሚገርም ነው ቀሲስ። እንደው ረጅሙን ታሪክ ነው 5 ደቂቃ ባልሆንላ ጊዜ ውስጥ የጠቀሱልኝ። ምናልባት የአያታችሁን ነገር ላንሳ። አያታችሁ ስማቸውን አልጠቀሱልኝም እና ቀሲስ የነበረው ያ ጊዜ የእሳቸው ዘመን የነበረው ጊዜ በተለይ አባቶቻችን አያቶቻችን በክህነት ውስጥ ሲኖሩ ለልጆቻቸው ማስተላለፍ የሚፈልጓቸው የቤተክርስቲያን ትምህርቶች አሉ፣ አገልግሎቶች አሉ። እነርሱ ጋር ያለ ቅንነት ጥብዓቱም እንዴት ነበረ? እኔ እንግዲህ አያታችን እውነት ለመናገር ከሆነ እጅግ በጣም ባህታዊ ናቸው። እንግዲህ እኔ ያን ጊዜ አንድ 10 ዓመት እንደዚህ ቢሆን ያው ብዙ አታጣጥምም፣ አርጅተዋል። ሁሌ ዳዊት ሲደግሙ ነው የማየው። አባባ ሽማግሌ ናቸው። ሁሌ ዳዊት ሲደግሙ ነው የማየው። የኔን አባት ደግሞ ካላቸው ልጆች በመጨረሻ የሚወዱት የኔን አባት የእኛን አባት የመጨረሻ ሲሞቱም ትዝ ይለኛል። የትም እንዳትሄድ ካጠገቤ እያወሩ ነው የሞቱት። እውነት ለመናገር አያታችን እንደዚህ ለጥ ብለው እንደዚህ ተኝተው ዛሬ ካጠገቤ የትም እንዳትሄድ ንስሐ አባቴን ከደብረ ሊባኖስ ነበሯቸው። እዛም ሴት ገዳም ደግሞ የተወሰኑ መነኮሳት ነበሩ። እነሱን ጥራልኝ አላድርም ዛሬ እሞታለሁ አንተም ካጠገቤ እንዳትሄድ ብለው እንደዚች እያወራ ነፍሳቸው ሲወጣ ቃለሁ። በዛ በህፃንነት ዝም ብለው ተዘረጋግተው በቃ እንደሚገነዝም ሆነው አባባ እንደዛ ነው። ትልቅ ጻድቅ ነበሩ። እውነት ለመናገር ከሆነ ቄስ ናቸው። መምሬ በላይነህ ቸርነት ነው የሚባሉት። እሳቸው ትልቅ ባህታዊ ነበሩ። ትልቅ ባህታዊ ኪዳነ ምሕረትን እንደዛ በቃ እስከዛ መሄድ እስከሚያቀታቸው ድረስ እርጅና እስከሚገታቸው ድረስ ያገለግሉ የነበሩ ናቸው። በፊትም ደግሞ ሳያገቡ በጽሁፍ የነበሩ ናቸው። ብዙ አስተዋጽኦም አድርገዋል። ዳዊቱን ግንዘት ሁሉን ሲጽፉ ቁም ጸሐፊ ናቸው። ይሄ ነው ይሳቸው። ያው ደግሞ ከዛ በፊት ያለውን ደግሞ አናቀን ህፃን ስላለው ነው። በጣም ጥሩ ቀሲስ፣ ወደ እርሶ ልምጣ። እርሶስ እንዴት ነበረ? እሳቸውን አይተው ነው ወደ ትምህርቱ የገቡት ወይስ አንድ ላይ በሉ ሂዱ ተብላችሁ ነበር? እስኪ እንዴት ያስታውሱታል እርሶስ? እሺ አመሰግናለሁኝ። በዋናነት እንግዲህ ያው ቤቱ የክህነት ቤት ነው። ከኋላ ስንነሳ በእርግጥ አባታችን እኔ ገበሬ ነኝ፣ ልጆቼ ደግሞ ገበሬ መሆን የለባቸውም መማር አለባቸው ብሎ ይላል። ግን በይበልጥ ፈሩን የቀደደው ያው እንግዲህ ታላቅ ወንድሜ አንቱ ባለለም እዚህ ጋር ታላቅ ወንድማችን እሱ ነው። ለዚህ ሁሉ እንትን የሄደው ማለት ነው። አስተዋጽኦ ያለው የሱ ነው። የሱን እያየን የሱን ፈለግ ተከትለን ነው እንግዲህ እዚህ ጋር ልንደርስ የቻልነው ማለት ነው። እዚህ ወደ አዲስ አበባም ስንመጣ ያው እሱን ተከትለን ነው ነገራችን ላይ እና እሱን ተከትለን ነው የመጣ ነው። ይሄን ነው እንግዲህ የምለው እኔ። ወደ እርሳቸው ልሄድ ደግሞ እሳቸው የእርሶስ እንዴት ነበረ? የኔ በአብዛኛ ከቀሲስ ርቃኬን ጋር ተመሳሳይ ነው። እንትና እድሜያችንም በጣም ተቀራራቢ ስለነበረ ትምህርት ቤትም ስንገባ ተመሳሳይ ነው። ወንበረተኛ ነን። ብዙ ነገራችን አብረን ነው የሚሄድ የነበረው። ቀሲስ ጌትሽ እንዳለው መርጌታ ሸቴ ያሉ የአባዬ በጣም ወዳጅ ናቸው። እሳቸው ቀን ቀን እረኝነት እንውላለን፣ ለሊት እሳቸው ጋር ነው የምናድረው። እሳቸው ጋር የንባቡንም ውዳሴ ማርያሙን ድቁናውን አንድ የተወሰነ ነገሮችን እሳቸው ጋር በጣም እንቀጽል ነበረ። ብዙ ነገሩን እሳቸው ጋር ነው እንትን ያለው የንባብ እንትኖቹ። ከዛ በኋላ ያው ጎን ለጎን እነሱም እንዳሉት የዘመናዊ ትምህርትንም በዛው አስኬድን። እኔ ያው እዚህ እንትን አለም እዛ እስከ 8 ድረስ እዛውኛ አካባቢ ተማርኩኝ። ከዛ በኋላ ሃይስኩል ደብረ ጽጌ የምትባል ከተማለች ከኛ ትንሽ 18 ኪሎ ሜትር ራቅ ትላለች። እዛ ሃይስኩል ጨረስኩኝ። ከዛ በኋላ ፕሪፓራቶሪ ፍቼ የሚባል ደግሞ አለ። እዛ ጨርሼ ከዛ በኋላ ወደ ዩኒቨርሲቲ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በሲቪል ኢንጂነሪንግ ጆይን አድርጌ እዛ ጨርሼ
4 ዓመት ከሰራው በኋላ አሁን ለጊዜው የራሴን የግሌን ስራ እየተንቀሳቀስኩ ነው ያለሁት። በጣም የሚገርም። ስለዚህ ከሴቶች ገዳም የጀመረ አዲስ አበባ 4 ኪሎ ዩኒቨርሲቲ የገባ ወዳጅ አለን ማለት ነው። በጣም ደስ ይላል። እና ዋናው ትልቁ እንትን አባታችን በጣም ነው በቃ ተምረን ስንመጣ እስኪ ዛሬ የተማራችሁትን በሉልን ይለና እነሱን በተለይ ግብረ ድቁናውን ውጭ በር ላይ ያስቀምጥና እስኪ በሉልን ይለናል። የተማራችሁትን እስኪ ቀድሱልን ይለናል። በጣም ጉጉት አለው። በቃ እሱ አይማር እንጂ እኛ እንድንማር በጣም ትልቅ ጉጉት አለው። የእሱም እንትን ነው። አዎ በጣም ፍላጎት አሉ በህይወት አለ አገኛቸዋለሁ። መምህር ደርሶ ልምጣ። እሺ አመሰግናለሁ። ያው እንግዲህ እኔም ትልቁ ወንድማችን ጌትሽ እሱኑ ተከትለን ነው ወደዚህ ውስጥ የገባ ነው እና ደግሞ ያው አካባቢያችን ላይም ጓደኞቻችን ሁሉም መጀመሪያ ወደ መንፈሳዊ ትምህርት ነው የሚሄዱት። እነሱንም በማየት ከዛ በኋላ ወደዛ ሄድን። ቅድም እንዳሉት መርጌታ እሸቴ እሳቸው ጋር በማታ ትምህርት እንማራለን። ቀን ደግሞ ደብረ ሊባኖስ እዛ እየተማርን የግብርና ስራውም ሳይቀርብን ሁሉንም እየሰራን እንደዛ እያለን ያው ድቁና ተቀበልን። ከዛ ሴት ደብረ ኪዳነ ምሕረት እዛ ሳገለግል ቆየሁ። የተወሰነ እንዳገለገልኩ ቀሲስ ናቸው ወደ አዲስ አበባ አምጥተው ቀበና ኪዳነ ምሕረት አስቀጠሩኝ። እዛ እያገለገልኩ እያለሁ ደግሞ በአታ ታይካ ነገስት በአታ ለማርያም እዛ ትምህርት ቤት ገባው። በ3 ዓመት ስራውንም እየሰራው እዛ ተመሬ በቅዳሴ መምህርነት ተመረኩ። እሱንም እየተማርኩ ደግሞ በማታ ትምህርትም ደግሞ የዘመናዊ ትምህርትን እየተማርኩ እሱንም የመጀመሪያ ዲፕሎማዬን በ2013 እስካሁን ደግሞ በዲግሪን ደግሞ ዘንድሮ አሁን እመረቃለሁ በአካውንቲንግ እና እዛ እየሰራሁ እያለሁ ደግሞ መልአከ ገነት ክብሩ ገብረ ጻድቅ ይባላል። ፒያሳ ጊዮርጊስ እዛ አለቃ ናቸው አሁን። ከዛ ትምህርት እንደጨረስኩ በእድገት ናቸው ከሰበካ ጉባኤ ጋር ተነጋግረው ወደ ደብረ ማርቆስ ሰሊተ ምሕረት ወደዛ ወስደውኝ አሁን ያው በዛ እያገለገልኩ እስካሁን ድረስ እገኛለሁ። በጣም ደስ ይላል። ወደ ማሳረጊያው ደግሞ ሊቀ ዲያቆናት እርሶስ እንዴት ነው? ያው አመሰግናለሁ። ተመሳሳይ ነው ታሪካችን የሁላችንም። ያው እንኳን አያታችንን አልደረስኩባቸውም እኔ ሲባል ለምሰማው የአባቴን ወላጅ እናትና አባቱን እኔ አባት አልደረስኩባቸውም፣ ሁለቱንም አላውቃቸውም። ግን በጣም መምሬ በላይነህ በጣም ባህታዊ ቀሲስ ጌትሽ እንደገለጹት በጣም ባህታዊ ናቸው። ትልቅ ሰው ናቸው። በጣም ጸሎተኛ ናቸው። ያው እኔም እንግዲህ ደብረ ሊባኖስ ወደ ትምህርት ቤት ሄድኩኝ። ንባብም ሁሉንም ነገር ቅዳሴ መኔታ ነቃጥበብ የሚባሉ ነበሩ። እዛ ግብረ ድቁናውን ተከታተልኩኝ። ግን መርጌታ እሸት የሚባሉ በጣም ባለውለታችን ናቸው። የሁላችንም በጣም ነው እንትን የሚሉትና ሲያስተምሩንም በጣም ከአባታችን ጋር በጣም ልዩ ቅርበት ስላላቸው በጣም ፎከስ አድርገው ነው የሚያስተምሩን። በጣም ማለት ነው ሌሊት እየቀሰቀሱ በደንብ ማለት ነው። እና እዛ ያው ድቁና እዛ ተቀበልን። እኔና እንደውም ዲያቆን አስናቀ አንድ ቀን የተቀበልነው ድቁና ደብረ ሊባኖስ መምሬ ገብረ ክርስቶስ ይባላሉ። የቦታው የሴት ደብር ታላቅ አባት ናቸው። እሳቸው ናቸው ወስደው ያስቀበሉና ታኅሳስ 24 ትዝ ይለኛል። እና እሳቸው እዛ ሴት ደብር ኪዳነ ምሕረት በድቁና ወደ 6 ዓመት ምናምን አገልግያለሁኝ። ከዛ በኋላ ሲመጡ ከአዲስ አበባ ሲመጡ ታላቆቻችን በጣም ቀዳሾች ናቸው። የዛው የአካባቢ ልጆች ድምፃውያን ናቸው። አጠቃላይ የሴት ደብር ልጆች እና እንሰማለን እነሱን። መቼ ነው ወደ አዲስ አበባ የምንሄደው እያልኩኝ እኔ እንትን እል ነበረ። አንድ ቀን እንደውም ቅዳሴ ገብቼ ትዝ ይለኛል። ቀሲስ ጌትሽ ለካ አዳምጧል፣ ሰምቶኛል። እሱ የት ነው የምትገባው አዲስ አበባ ይለኛል። እና አይ እንዴት ይሳካል ብለህ ነው ምናምን ቦሌ መድኃኔዓለም የምትገባው አለኝ። እኔ ማለት አላሰብኩም። ቦሌ በጣም እንደ ትልቅ እንትን ብዬ ነው የምመለከተው እና ደግሞ ትልቅም ቦታ ነው። ምን ችግር አለ? እኔ ጭራሽ እንትንም አላልኩኝም እና ምን ችግር አለ ትገባለህ አለኝ። እሺ እንደው ይሆናል አይደለ? ከልቤ ያላሳደርኩትም ግን ትዝ ይለኛል እስካሁን ድረስ። እና ከዛ ያው ልደታ ነበረ እሱ ጋር መጥቼ 1 ዓመት እዛ ተቀምጬ እሱ ጋር እየተማርኩኝ መካኒሳ ሚካኤል የአሁን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ መካኒሳ ሚካኤል 2007 እዛ ተቀጠሩኝ። እሳቸው በጣም መወዳቸው እጅግ በጣም ማከብራቸው አባቴ ናቸው።
እዛ ተቀጠርኩኝ። አሁንም ከሱ ጋር ነኝ ያለሁት። ያው እሱን አይቼ ነው ከሱ ጋር ነኝ ያለሁት። ከዛ በኋላ 1 ዓመት ከ7 ወር እንደሰራሁ ወደ ሰዓሊተ ምሕረት እጅግ በጣም የልማት አርበኛ በጣም ትልቅ ቦታ ያለኝ መልአከ ብርሃን ሩፋኤል የማነ ብርሃን ወደ ደብረ ምጥማቅ ሰዓሊተ ምሕረት አዛውረው ወሰዱኝ እሳቸው። ከዛን ጊዜ ጀምሮ እስካሁን ድረስ እዛ እያገለገልኩ እገኛለሁ እና መልአከ ብርሃንን በጣም ነው የምወዳቸው። እስካሁኗ ዕለት ድረስ ለእኔ ጥሩ ቦታ አላቸው። መልአከ ብርሃን ሩፋኤል የማነ ብርሃን እጅግ በጣም አመሰግናቸዋለሁ። በጣም ማለት ነው እና እንደዚሁ ያው የመጀመሪያ እንጀራ የሰጡኝ ብፁዕ አቡነ ሕርያቆስ ናቸው። እሳቸውን በጣም አክባሪ ነኝ። በጣም ነው የምወዳቸው እሳቸውን እና አሁን በዛ እያገለገልኩ እገኛለሁ። ወደ ዘመናዊ ትምህርት ስመጣ ያው ማታ እየተማርኩኝ በዲፕሎማ አካውንቲንግ አለኝ። ዘንድሮ ደግሞ በማኔጅመንት እመረቃለሁ ዘንድሮ። ስለዚህ በሁለቱም በኩል እንደውም ናቲ የተለየ የሚያደርገው ሚዲያ ላይም ደግሞ በደንብ አክቲቭ ሆኖ ይሰራል። አዎ ያን ያህል እንኳን ብዙም አክቲቭ አይደለሁም፣ ግን ሚዲያ ላይ አለሁኝ። በእኔ ፔጅ ያን ያህል አልለቅም፣ ግን ከሚዲያ ላይ አብዛኛውን ጊዜ ያው አልጠፋም አለሁኝ ሚዲያ ላይ። በጣም ጥሩ። ስለዚህ ወደ ቀሲስ ልምጣና ቀሲስ እርሶ የቤቱ የመጀመሪያ እንደመሆኑ ታላቅነት ስሜት አለ እና በሌሎቹ ላይ የታላቅነት ስሜት እንዴት ነው? ታላቅ ሲሆን ሰው ወንድም በተለይ ብዙ ቻሌንጆችን ማሳለፍ አለበት። ህፃናቱም ከስር ያሉትም ደግሞ የሚከተሉት ትልቁን ነው እና እንዴት ነው ታላቅነት እርሶ ያሳለፉት? ታላቅነት ጥሩ ነው። ያው እውነት ለመናገር ከሆነ ያው ትልቁን ድርሻ የሚወስዱት እናትና አባታችን ናቸው። በዛ ወቅት እኔ ምንም እንግዲህ ታላቅም ብሆን ምንም ማድረግም አልችልም፣ ግን ትልቁን ድርሻ እነሱ ናቸው የሚወስዱ። ግን ምንድነው ቢያንስ እንድናድግ ምክር እሰጣለሁ፣ እንዲማሩ በቃ ሰው የሚደርስበት ደረጃ እንድንደርስ የራሴን ጥረት አደረግ ነበር በወቅቱ ለመናገር። በርቱ፣ ተበራቱ። ያው እነሱንም እዛ ሲሄድ አንዳንዴ ነገ ከነገ ወዲያ ቅድም እሱ እንዳለው ቦታችሁ እዛ ይሆናል፣ እዚህ ስኖሯችሁም ትምህርታችሁን አጠናክሩ። እዚህም ከመጡ በኋላ የሆነ ነገርም ከደረሱ በኋላ ደግሞ ዘመናዊንም አጠናክሩ። እስካሁንም ምክሬ እንደዛ ነው። መቆም የለበትም። የሰው ፍላጎት አይገታም አይደል? ምን ጊዜም የሆነ ነገር ሲገኝ ፍላጎት ይጨምራል። ፍላጎት ሁሌ እየጨመረ ነው እና የሚሄደው። በርቱ ከማለት ውጭ እንኳን ያን ያክል አስተዋጽኦ አለኝ ብዬ እንዲህ ያለ ነው። ትልቁን ድርሻ የሚወስዱት ቤተሰቦቻችን ናቸው። በጣም ጥሩ። እንደው ወደ ቀሲስ ወደ እርሶ ልምጣና በአገልግሎት ስትኖሩ መተጋገዝ የሚባለው የአገልግሎት መተጋገዝ፣ መተባበር፣ እርስ በርስ መጠባበቅ ነገር በእናንተ በስድስታችሁ ህይወት ውስጥ እንዴት ይታያል? እንዴት አድርጋችሁ ነው የምትተጋገዙት? እሺ ምናልባት ከተፈቀደልኝ ወደኋላ ትንሽ እንትን ያላልኳቸዋለ እነሱም ብዬ በዛው መመለስ ይችላል። ወደኋላ እንግዲህ ስመጣ እኔ ቅድም ዝም ብዬ ትንሽ ላሁን ነው የነካሁት። መምሬ በላይነህ እኔ ደርሼባቸዋለሁ። እንደውም በፍልሰታ ትዝ ይለኛል ከእሳቸው ስር እየሄድኩኝ ሰዓታት እሳቸው ሲቆሙ ሰዓታት ምን እንደሆነ አናውቀውም። ሕፃን ነኝና እግራቸው ስር እዚህ እግራቸው ቆመው እሳቸው ስር እተኛለሁ። እዚህ ጋር በጣም ትንሽ ነው፣ እዚህ ስር ነው የምተኛው ማለት ነው። እና ከዛ ቅዳሴ ጨርሰው ምን ብለው አቆርበው ከእሳቸው ስር ነው እጄን እዛው ነው የሚመለሱት ማለት ነው። እንደተባለው ወንድም ያው ገልጾታል። ግን መምህሬ ገብረ ክርስቶስ በእውነት አሁን በደጋጎች ቦታ ነው ያሉት። በረከታቸው ይድረሰን። ከሞቱ 2 ዓመት ይሆናቸዋል ይመስለኛል ካረፉ፣ እንደዛ ነው። እኛው ራሳችን ሄደን በደንብ ፈተን ጸባቴ ጋራ አሃዱ አብለን ያው ወደታች እንግዲህ እንትን ያላቸው አንዱ እኔ ነኝ በዛ ሰዓትና እሳቸው በጣም የሚወዱን አባት ስለነበሩ ልክ ሕማማት ላይ ተመልከቱ፣ እናንተ እኮ የባለ ታሪክ ልጆች ናችሁ። ይሄ ዳዊት እኮ መምህሬ በላይነህ አያታችሁ ይሄን ያበረከቱ የጻፉ ናቸው ተመልከቱ ብለው በፍልሰታ ይወጣል። ትልቅ ነው ያ ዳዊት፣ እንዲህ በሸክም ነው የሚነሳው። ትንሿ ደግሞ ሁላችንም መቼም ሁሉም እነሱ ሁሉ ሳይደርሱባት አይቀርም ታምረ ኢየሱስ አለች። ሁላችንም የምናነባት የብራና እንጨት ናት፣ ከበሯ እንጨት ናት፣ ግን ብራና ነች። ታምረ ኢየሱስን እኛ ነን የምናነባት፣ ሁሉም የሚያነባት የመምህሬ በላይነህ ተብሎ እንደተባለው ብዙ ቦታ አስተዋጽኦ አድርገዋል እኚህ አባት ማለት ነው። በጣም ከምንም በላይ
አባታችንን ካሉት ቅድም እንደተባለው ነው፣ በጣም ይወዱታል። ገበሬያቸው ነው። እሱም አክብሮ ዝቅ ብሎ ነው በጣም እንትን የሚለው የሚያገለግላቸው ሲያገለግል የነበረው። ሲያርፉ እንደተባለው እኔ ሕፃን ነኝ። እኔም እውነት እንዳለው ቀሲስ ዳዊት ደግሞ ነው ያረፉት። እንደውም ተኝተው ነው የሚባለው። እንግዲህ ዳዊት ብዙም ባላቅም ዳዊት ደግሞ ነው ያረፉት። ነገር ግን እርሻ ሂድ የመጋቢት እርሻ ነውና የመጋቢት እርሻ እንዳያመልጥህ ወንዱ ነው የሚሉት አባታችንን አሉ ወንዱ እንዳያመልጥህ ብለውት እርሶ እንደዚህ ሆነ እንኳን ያልሄድም አባባ ሲላቸው አይ የመጋቢት እርሻ እንዳያመልጥህ ሄድ እኔ ደህና ነኝ ካሉት በኋላ እሺ ይልና ሞፈር ቀንበሩን በሮቹን ይዞ ከሄደ በኋላ የአንደኛው ልጃቸው ቤት አለ ትንሽ ከዚች እንደ ትምህርት ሚኒስቴሩ አካባቢ ማለት ነው አንድ ላይ የተያዘ ስለሆነ እዛ ጋር ሲደርስ ልጄን ጥሩልኝ ነው ያሉት። ልጄን ጥሩልኝ መልሱልኝ። አይ ዛሬ ጥሩ አይደለሁም ልጄን ጥሩልኝ። ቶሎ እንደገባ ቅድም ቀሲስ እንደተናገረው ሂድና ንስሐ አባቴን ከደብረ ሊባኖስ ቶሎ መምሬ አባ ታደሰ ይባላሉ እሳቸው ቶሎ ጥራልኝ አሉ። እውነትም እንደተባለው እሳቸው ተጠሩና ልክ ሲደርሱ እጁን አንጣ እጅህን ተብሎ እጁን የአባታችን እጁን ስመው ልክ ንስሐ አባታቸው አባ ታደሰ እግዚአብሔር ይፍታ ሲሉ በዛው ነው ሄዱት ነው የሚባለው። እስከዚህ ድረስ ነው እና እኛ የተማርነው በእሳቸው ዳዊት ነው። ዳዊት የደገምነው ራሱ እኔና እሱ ነው። በአንድ እዘን እንደዚህ ይዘን በዚህና በዚህ ነው የተማርነው ማለት ነው የእሳቸውን ዳዊት እና ዜማ ቤትም ገብተናል አብረን። ያው በጋውን እንሄዳለን እንግዲህ ያው የገበሬ ልጆች አይደለን። መለስና ክረምት ሲመጣ ደግሞ ወደ እረኝነቱ ወደ ሰብሉ ነው ወደ እንትን ነው የምንሄደው። አሁን በጋው ሲመጣ እንደዛ ነው እንደተባለው የኔታ መኮንን የሉም ዛሬ በህይወት እሳቸውን በረከታቸው ይድረሰን። እንዲሁ ደግሞ አባ ኢየሱስ እሳቸውም የሉ ንባብ ቤት ገብተናል እሳቸው ጋር የኔታ ነቃ ጥበብ ቅዳሴ ቤት እዛም ገብተናል እሳቸውን በህይወት የሉ ዛሬ በደጋጎች ቦታ ነው ያሉት። እና ትልቁ ግን እዛ ጋር ለመድረስ የደረስንበት ምክንያት አባባ እሸቴ ነው የምንላቸው እኛ ግን መርጌታ እሸቴ ናቸው። አንቱ የተባሉ አባት ናቸው በጣም ማለት ነው በጣም እና እጅግ በጣም የአቶ ወንደሰን ልጆች በጣም ነው የሚወዱት በልዩ ሁኔታ። ድቁናውንም አስተምረው ነው እሳቸው ጋር፣ ዳዊትም እሳቸው ጋር፣ ውዳሴ ማርያም እሳቸው ጋር ይሄን ሁሉ አስተምረውናል። ያው ወደ ሌሎች ጋር ስንሄድ ያው እንትን እያደረገን እንሄድ እንጂ የመጀመሪያ እንተናችን እሳቸው ናቸው። እና ይሄ ነው። ከዛ ስመጣ ወደ አዲስ አበባ በዛ ሰዓት ቀሲስ ገና ነበረ። ሌሎች አጎቶቻችን ልጆች ጋር ነበር ያለው። ያው እሱም በዛ ሰዓት የሚረዳበት ሰዓት አልነበረም። እኔም መጣሁኝ። ከመጣሁ በኋላ አንዳንድ ቦታ ላይ ሆንኩኝ። ግን አሁን በአሜሪካን ያለው ቀሲስ መጋቤ ሰናይ ቀሲስ ክፍሌ መኮንን በላይነህ እሱም ያጎታችን ልጅ በጣም ድምፃዊ ባለሙያ ነው። ታዕካ ነገሥት በአታ ነበር የሚያገለግለው ማለት ነው። እና እሱ ጋር መጣሁኝ። እሱ በጣም እጅግ በጣም ነው የምንዋደደው ሁላችንንም የሚወደን። ልክ እሱ ጋር እንደመጣሁ እሱ ያው ተቀጥሯል ያገለግላል። ነገር ግን ለእኛ በጣም እንትን ይለናል። አይዟችሁ ነው የሚለው። መጀመሪያ ቀሲስ ጌትሻው በዛ ሰዓት እሱ ቦታ የያዝ እንጂ አይዟችሁ እያለን እሱ ጋር እያለን ከዛ በኋላ ፈተና ወደ ሀገረ ስብከት መጣ። ፈተና አለፍን። የረር ኡራኤል የሚባል ቤተክርስቲያን በ1998 ዓ.ም እዛን የተቀጠርኩ ማለት ነው። እዛ ከተቀጠርኩ በኋላ ለ9 እና ለ8 ዓመታት ይሆን አላቅም አገልግያለሁ በድቁና ስራ። ከዛ በኋላ ደግሞ መምህር ሰለሞን ወደ ሰሚት መድኃኔዓለም ወሰዱኝ። እሳቸው ያው በባለሙያ ብለው ወሰዱኝ። እዛ ደግሞ በድቁና ትንሽ 1 ዓመት ከ8 ወር ይሆን እንደዚህ አካባቢ እንዳገለገልኩኝ ወንድሜ ቀሲስ የውጭ እድሉ ያው ደረሰና የእሱ ቦታ ወደ ቦሌ ደብረ ምሕረት እኔ መጣሁበት ማለት ነው። መጣሁበት እዛ ላይ መጣሁና ከዛ በኋላ ያው ትዳር ውስጥም ገብቼ ያው ትዳር 2 ልጆች አሉኝ። እግዚአብሔር የተመሰገነ ሴትና ወንድ ልጆች አሉኝ። ከዛ እሱን ያን እንትን እያልኩኝ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዲፕሎማዬን ወሰርኩኝ። አሁን ደግሞ በዛው በዲግሪ እየተከታተልኩ ነው። እንዲሁ ደግሞ ዘመናዊን ደግሞ ያው ወደ ላይ ትንሽ ጠጋ አድርጌዋለሁ። እዛ ደርሷል ማለት ነው። በጣም ጥሩ። ስለዚህ የአገልግሎት መደጋገፋችሁ ቀሲስ ልክ እሳቸው ወደ አሜሪካ ሲሄዱ አንዱን በአንዱ ቦታ ተክቶ እርስ በእርስ እንድትተባበሩ እንድትያያዙ ይሄ ቤተሰባዊ ስሜትነቱ ትክክልም ነው። መተባበሩ መተጋገዙ አንድ ሰው መተባበር ከቻለ
እንደ ቤተሰብ ብቻ አይደለም ማደግ የሚችለው እንደ ሀገርም ጭምር። ምናልባት እዚህ ላይ መጨመር የሚፈልገው ሰው ካለ እድሉን ልስጥ፣ ካልሆነ ግን ልቀጥል። እሱ ላይ አሁን ይሄ መደጋገፉ የተባለው ምንም ጥርጥር የለውም። ወንድማችን በጣም ነው እንትን የሚያደርገን ከማንበታችን እንደሆን አይፈልግም እንድንሆን ማለት ነው። ቢቻል ትልቅ ነገር ላይ ደርሰን ከሱም በላይ ሄደን እንዲያይ ነው የሚፈልገው። እውነት ለመናገር ከሆነ ከአባታችን ቀጥሎ የሚፈልገው እሱ ማለት ነው። እኛም እንደተባለው ትክክል ነው። እሱ የሆነ ነገር ወደኋላ እንኳን ስንቀር ለምንድን ነው ምን ሆነህ ነው ምን ሆናችሁ ነው አታቋርጡ፣ ነገ እዚህ ጋር ናቸው፣ ዛሬ እዚህ ጋር ናቸው፣ ነገ ደግሞ እዚህ ጋር ትሆናላችሁ ብሎ በጣም ነው እሱ ሰፖርት የሚያደርገን። በጣም ይደግፈናል፣ በጣም ነው የሚመክረን። ውጭ ሁሉ አሁን ሁሌ እንደባበለ ያው ዘመኑ ያመጣው እንትን አለ አይደል ቴክኖሎጂ፣ በደንብ ነው የምናወራው፣ በጣም እናወራለን። ዛሬ ምንድን ነው ምን ተፈጠረ፣ ምን ላይ ደረሳችሁ፣ አይዟችሁ በርቱ፣ ሁሉም ነገር እግዚአብሔር ካለ ሁሉም ነገር ሁሉም ቦታ ላይ ይደረሳል እያለ በጣም ነው እሱ የሚደግፈን ማለት ነው። ለዚህ መብቃታችንም ዋናው እንትኑ ትልቁ እሱ ጋር ነው ያለው። በቃ እዚህ ስለመድረሳችን ዋናው እንትናችን እሱ ነው ለማለት ነው። በጣም ድንቅ ነው። በነገራችን ላይ እኔ የእናንተ ስድስት ካህናት ከአንድ ቤት መውጣት ለእኔ የመጀመሪያ ጊዜ አዲስ ነው። 3 አውቃለሁ፣ 2 አውቃለሁ፣ ከዛ በላይ ግን አላውቅም። የመጀመሪያዬ ነው። በተለይ ደግሞ ዝቅም ያለ ይሄ የትምህርት እርከኑ በቤተ ክህነት ዝቅም ያለ አይደለም። ሁላችሁም በመምህር ደረጃ ያላችሁ ናችሁና በጣም ያስደነቀኝም ነገር እሱ ነው። ወደኋላ ልመልሳችሁና ትምህርት ቤት ስትገቡ በፊት በነበረው የትምህርት ህይወታችሁ ምን አይነት ገጠመኞችን አሳልፋችሁ ነበረ? በተለይ ደግሞ እኔ እንድታስታውሱኝ የምፈልገው የመጀመሪያው ዲቁና ተቀብላችሁ ቤተ መቅደስ ገብታችሁ የቀደሳችሁባት ጊዜ ምን አይነት ነበረ ስሜታችሁ? ከእያንዳንዳችሁ ሰማ ደስ ይለኛል፣ ግን እሳቸውን ላስቀድም። እሺ፣ ጥሩ ነበረ በጣም። እኛውን የመጀመሪያ ጊዜ ከእሱ ጋር እንደተባባል ነው ወንበረተኛንን፣ ሁሉ ነገራችን ተመሳሳይ ነው። ከዛ ያው ሚስጥር ይሁ ተባልና ሁለታችንም እንድናይ ተደረገ። አብረን ቅዳሴ ገባን። በጣም ደስ ሲል ነበረ። ያው እንደተባለው ቀደም ተነስተዋል። መምሬ ገብረ ክርስቶስ ይባላሉ። የአባታችን ወዳጅ ናቸው። በጣም ይወዱን ስለነበረ ልጆቼን ዛሬ ሚስጥር አሳያለሁኝ አሉ። ወሰዱ፣ አየን፣ ቅዳሴ ገባን እና በጣም ደስ ሲል ነበረ። እኛም በጣም ደስ ብሎን እንደ ጸበል ጸዲቅ በደንብ ተደርጎ ዛሬ ሚስጥር አይተናል፣ ቅዳሴ ገብተናል እና ደስ ይበላችሁ ብለን እዛ ላሉት ካህናቶች ጸበል ጸዲቅ አድርገን እና ጥሩ ደስ ሲል ነበረ ማለት ነው። ቅድም ያነሳው ጥያቄ ነበረና የመደጋገፍ ላልከው ነበረ። በጣም መደጋገፉ ነበረ። በአገልግሎትም በሌላውም ኖርማል በህይወታችን ውስጥም በጣም መደጋገፉ አለ። እዛ እስካለን ድረስ ያው ቀሲስ ጌትስን እኛ ወደዚህ ወደ አገልግሎቱ ስንገባ እኛ አልደረስንበትም። እሱ መጥቷል ቀድሞ ወደ አዲስ አበባ። እኛ የነበርነው ግን እኔና ቀሲስ ወርቅአገኝ ያው በጣም እንረዳዳ ነበረ። ከዛ ትምህርታችን ጨርሰን እኛ አካባቢ እስከ 8 ነበር በወቅቱ የነበረው። እሱን እስከምንጨርስ ድረስ እዛው ኪዳነ ምሕረት ነው የምናገለግለው። በፍቅር ነበር ተደጋግፈን በጣም ደስ ብሎ እቤት ማደር ሁላ አንፈልግም። በቃ አሁን ቤተክርስቲያን ቅዳሴ እንዲኖር ነው የምንፈልገው። እዛ ለማደር ቤተክርስቲያን አገልግሎት ለማደር በጣም ደስ ይለን ነበረ። እሱ የሆነ ነገር መሄድ ከፈለገ ወይ የሆነ ነገር ከገጠመው እኔ ሞላለሁኝ፣ እሱም እንደዛ እያደረግን እየተደጋግፍን በጣም በፍቅር ነበረ ስንሞላ ላይ ነበረው። በኋላም ትምህርት ላይ ያለንም በጣም እንረዳዳ ነበረ። ይረዱኝ ነበረ። እኔን ቀሲስ ጌትሽ ተቆራጭ አድርገው እስከ መጨረሻው ድረስ በደንብ ይደግፉኝ ነበረ ሁሎቹም እና ጥሩ መደጋገፍም ነበረን ለማለት ፈልጌ። ወደ መምህር ልምጣ። እስቲ እሱ ያስታውሱኝ፣ ወደኋላ ለመልሱት። እሺ፣ መጀመሪያ መደጋገፍ በሚለው ላይ መናገር የምፈልገው ነገር ከእናት ከአባታችን ቀጥሎ የቀሲስ ጌትሽ እጅ ሁላችንም ህይወት ላይ ያለበት እዚህ ደረጃ እንድንደርስ እንድንማር የሚያደረገን እሱን እያየን ነው፣ እሱም እየመከረን ነው። ስንማር እንኳን ይሄ ቢያንስ አንዳንድ ሰዎች ላይ ሆነ ሚኒስትሪ ላይ ማትሪክ ላይ እንትን እያሉ ፌል እያደረገባቸው በዛው የሚያቋርጡ ሰዎች አሉ። እንደዛ እንዳይሆን ራሱ ስትማሩ ትምህርታችሁን ለዓላማ መማር እንዳለባችሁ እያለ በጣም በተደጋጋሚ ጊዜ ይመክረን ነበረ እና ትልቁን ድርሻ የሚወስደው እሱ ነው። ሁላችንም ህይወት ላይ የእሱ እጅ አለበት።
ሌላው በመደጋፈ እኔና ናትናኤል ያው አንድ ቦታ ነው የምንሰራው። እኔ ያው ቀን ነው ሁለታችንም ዲግሪም ዲፕሎማም የተማርነው እና ስንማር እኔ ትምህርት ወይንም ፈተና ሲገጥመኝ እሱ ይሸፍንልኛል፣ እሱም እንደዚሁ ሲገጥመው ደግሞ እሱ ይሸፍናል። እንደዚህ እየተጋገዝን ነው አሁንም እስከዛሬም ስንሰራም የነበረው፣ አሁንም እየሰራን ያለውም እንደዛ ነው። የመጀመሪያ እንግዲህ ዲቁና ተቀብለን ምስጢር ያየንባት ቅድም አንስተውታል። በስጋ ባይወልዱንም የመንፈሳዊ አባታችን እንትና አባ ገብረ ክርስቶስ ይባላሉ። በጣም ትልቅ አባት ናቸው። በጣም እንወዳቸው የምናከብራቸው። እንደውም እኔ ትዝ የሚለኝ ነገር ድቁናም ያው ቅድም ናትናኤልም ገልጾታል። ከቤት ጠርተው ወስደው ታኅሳስ 24 ነው ደብረ ሊባኖስ ድቁና እንድንቀበል ያደረጉን። ከዛ በኋላም የተወሰነ ቆየሁና እኔ ሳላቸው ራሳቸው ናቸው እንደውም ትዝ ይለኛል መስከረም 16 ቀን ነው አስናቀ በዚህ ቀን መጥተህ ሚስጥር እንድታይ ብለው ራሳቸው ናቸው ጥያቄ የሚያቀርቡልኝ እኔም ሳልጠይቃቸው ማለት ነው። ከዛ መስከረም 16 ሚስጥር አይቼ ማክሰኞ ቀን ነበረ መስከረም 16 እሁድ ቅዳሴ ገባሁ በዛው ማለት ነው። በጣም የዛች ቀን በጣም የተለየች እና በጣም ደስ ያለኝ ቀን ቢኖር እሷ ነበረች። በጣም ጥሩ። ምናልባት በአገልግሎት ገጠመኝ ውስጥ ያገጠማችሁ ልዩ የምትሉት ገጠመኞች ነበሩ? ቀሲስ ወደ እርስዎ ልምጣ። ፈገግ የሚያሰኝም የሚያሳዝንም። ናትናኤልን ሳልጠይቀው ወደ ናትናኤል ልምጣ። ምን ትላለህ ናትናኤል? አይ ያን ያህል ብዙም እኛ ያው ወጣ ራቅ ብለንም ስለማንሄድ እዛው እናት አባታችን ጋር ነው ትምህርትም ስንከታተል የነበረው። ያን ያህል የሚገጥመን ነገር ብዙ አይኖርም፣ ግን ይደክመናል ማለት የግብርና ስራ ስለምንሰራ በጣም ስለሚደክመን አንዳንዴ ያው ትምህርት ቤት ሄደን እንደዚህ ያለ መከታተል አይነት ነገር ይመጣል ሰውነታችን ስለሚዝል። አንዳንዴ ደግሞ ያው ፎረፍ የምናደርግና ከትምህርት ቤት ወጣ ብለን እንደ ዋና ምናምን እንሞክራለን። እንደዚህ እናደርጋለን። ማብረቻ እንደዚህ አይነት ነገር አለ እና እንደዚህ አይነት ነገር እናደርግ ነበር። እንግዲህ ቅድም እንደተባለ ያው እኛ መጀመሪያ ድቁና ከተቀበልን በኋላ ቅድም መምህር ገብረ ክርስቶስ እኔ እንዳምረስቼ ነበር ከሁሉም በበለጠ እኔን ይወዳሉ። እውነት ለመናገር ከሆነ እሳቸው አሁን በኋላ ላይ አባ ገብረ ክርስቶስ ናቸው። በህይወት የለውም፣ 2 ዓመት ሆናቸዋል ካረፉና ለአባታችን በጣም አያታችን ራሱ አድራ ብለው አባታችንን ለእሳቸው ነው የሰጡት። እጃቸውን አስጨብጠው ይሄ የአደራ ልጆት ነው ተብለው እሳቸውም ይናገራሉ። መምህር ገብረ ክርስቶስ የእናንተ አባት የአደራ ልጅ ነው የሚሉት እና እኔ ትልቅም እንደመሆነ መጠን እጅግ በጣም ነው የሚወደኝ። እውነት ለመናገር ከሆነ ሚስጥር እንኳን ሳይ ፍልሰታ ላይ ነው ካህናቱ ግራና ቀኝ ጎንበስ በል ተብዬ መካከል ግራና ቀኝ ነው የሚቆሙ። እንግዲህ ሰዓታቱ እዛ እንደዚህ እንደ አዲስ አበባው ማለት ነው። ማታ ነው የሚጀመረው 12 ሰዓት ነው የሚገላግል። በጣም እንትን ነው ረጅም ነው፣ በናፍቆትም ነው። እዛ ሁላ ውስጥ ነው በቃ ግራና ቀኝ ለማንም አይደረግ። ውዳሴ ማርያም አስደግሞ ሁሉን ነገር ከውዳሴ ማርያም መልከ ሁሉ ጨርሰው ደግሞ ሚስጥር ያየሁት እሳቸው ናቸው። በጣም ይወዱኛል። ደግሞ ያን ጊዜ አንድ ቀሚስ ነች የምትሆነው። ብዙ ሰው ሚስጥር ያያለ በወቅቱ ከነሱ ላቀምተው ለእኔ ይሰጡኝ ነበር እና እኔም እጅግ በጣም አድርጌ ነው እሳቸውን የምወዳቸው። እውነት ለመናገር ከሆነ ትልቅ አባት ነበሩ። ቤተክርስቲያኑን በሚችሉት መጠን ከሌላ ሁላ እንዳታንስ ሲጥሩ የነበሩ ሰው ናቸው። ነፍሳቸውን እንግዲህ በደጋጎቹ ቦታ ያሳርፍልኝ እንላለን። ከዛ ሲሄድ በአታ ግን እንደዚህ ተዘርግቶ የተቀበለኝ ቦታ ነው። እውነት ለመናገር ከሆነ 7 ዓመት ስቆይ የሊቀ ሊቃውንቱ አልጋ ላይ ነበር የምተኛው። ይህን ሳልናገር አላልፍም። የሊቀ ሊቃውንቱ አልጋ ላይ የተኛው አንሶላቸውን የእሳቸውን ቀዳድጄ ጨርሻለሁ። ወደ ከመተኛቴ ብዛት የተነሳ ማለት አባ ዕዝራ የሚባሉ ነበር። እሳቸውም አርፈዋል። መለስ ብሎ አዩትም ያው ያጎቴ ልጅ እዛ ይቀድስ ነበር ክፍሌ። እሱ አሁን በአሜሪካ ነው ያለው። ትልቅ ሰው ነው። እሱ ጋር አብረን ስለነበር ቁልፉ ለሱ ተሰጠው። አንድ የሊቀ ሊቃውንቱን ቦታ ይዤ እዛ ነበር የምተኛው እውነት ለመናገር እና በጣም ነው ወደው በአታ። ከዛ በኋላ ደግሞ ቦሌ ሚካኤል ደስ የሚል 3 ዓመታት አሳልፌያለሁ። እጅግ ካህናቱ ራሱ እኔ እንጃ እንደው እጅና ጓንት ሆነን የነበር በጣም እጅግ የሚያስደስት ቦታ ሆኜ አግኝቼዋለሁ። የውጭንም እድል እዛው ቀረብ ስላልኩ መሰለኝ በዛ ሄጃለሁ። ይሄ ነው የገጠመኝ። በጣም ድንቅ። እንደው አሁን እዚህ ላይ በደንብ አድርጋችሁ ደግሞ አጽንኦት እንድትሰጡልኝ የምፈልገው ቤተሰብ
ለቤተ ክርስቲያን አገልጋዮችን እንዲፈራ ልጆቻቸውን ማፍራት በደንብ አለባቸው። ልጆቻቸውን ለዛ ማብቃት አለባቸው ብዬ አስባለሁ። የእናንተ ቤተሰቦች እናንተን አበቁ፣ እናንተ ደግሞ ልጆቻችሁን እያበቃችሁ ነውና እዚህ ላይ ምን መሰራት አለበት ትላላችሁ? ቀሲስ ወደ እርሶ ልምጣ። እሺ፣ አመሰግናለሁ። እንግዲህ እኛ አመጣጣችን ነው ዋናው ትልቁ ነገር። ከታች ስለተሰራን ነው ለዚህ ደረጃ የደረስ ነው። እንግዲህ ወላጆች ልጆቻቸውን በእናት ቅድስት ቤተክርስቲያን ውስጥ ማነጽ አለባቸው። ወደ ቤተክርስቲያን መውሰድ አለባቸው። ቤተክርስቲያንን ስርዓትን ዶግማዋን ጠብቀው እንዲሄዱ ማድረግ አለባቸው። ያን ካላደረጉ ግን ከቤተክርስቲያን ውጭ ነው የሚሆኑት ማለት ነው እና ይሄንን ቤተሰብ በጣም ትልቁን ድርሻ ያለው ቤተሰብ ላይ ነው። እኛ አሁን የኛ አባትና እናት ይሄንን ድርሻ አደረጉ። ዛሬ እነሱ ትናንትና ይሄን ሲሰሩልን ሲያደርጉልን የነበረውን ነገር ዛሬ ይሄን ፍሬውን አይተዋል። እናት አባቶችን በህይወት እያሉ ይሄን አይተዋል። ከዚህ በላይ ምንም የሚያስደስታቸው ያለ ነገር አለ ብዬ አላስብም፣ እኔ በራሴ በኩል ማለት ነው። ምክንያቱም በዚህ ምድር ላይ እስካለን ድረስ ቤተ ክርስቲያንን ማገልገል ለቤተ ክርስቲያን ማድረግ ይሄ ነው የሚያስደስተው ብዬ አስባለሁ፣ እንደኔ ማለት ነው እና ቤተ ክርስቲያን እንዲያውቁ ማድረግ በዛ ውስጥ እንዲያልፉ ማድረግ አለባቸው ብዬ አስባለሁ። እኛም እንግዲህ ወደኛ ጋር አሁን ወላጆች እኛ እንደ ወላጅ የኛን ልጆች የኛን አርአያ ተከትለው እንዲሄዱ ነው የምፈልገው። እኔም ያንን ማድረግ አለባቸው ብዬ ነው የማስበው። ቢችሉ እኛ ያለንበት ደረጃ ላይ እንዲደርሱልን፣ ባይችሉ ግን እናት ቅድስት ቤተክርስቲያንን እቅፍ ድግፍ አድርገው እንዲሄዱ ፈልጋለሁ። የኔ ምኞት ይሄ ነው ማለት ነው። በጣም ጥሩ። ቀሲስ እርሶም ምናልባት እሳቸውም በትዳር ዓለም ውስጥ ናቸው። እዚህ የእሳቸውን ሀሳብ ልቀበል። እንግዲህ አንድ ወር ሆኖኛል። አንድ ወር ቀሲስ ጌትሽ ለእኔ ነው የመጣ። በእውነት በጣም ደስ ይላል። እንዴት ነበረ ሰርግ? አመሰግናለሁ። ጥሩ ነበር፣ በጣም ደስ ይል ነበረ። የቤተሰብ አስተዋጽኦ እንደተባለው እጅግ በጣም ትልቅ አስተዋጽኦ አለው የቤተሰብ እንትን። እኛ አሁን እንኳን አባዬ ስንሄድ አትሄዱም አትቀድሱም ነው የሚለው። ቤተክርስቲያን አትሄዱም አትቀድሱም፣ ዛሬ አትገቡም ይላል። በቃ ሁሌ እንድንሄድ በጣም ነው እንትን የሚለው። አደራ ኪዳነ ምሕረትን አደራ። እኛ ኪዳነ ምሕረት ነው እንደው ሌላው ደብር ምንም እስከማይመስልን ድረስ ኪዳነ ምሕረት ናት ያሳደገችንና በጣም ነው የምንወደው ኪዳነ ምሕረት መሄድ። እዛ ነው ሁሌ የምንሄደው። እሱም በቃ አደራችሁን ነው የሚለው። ሁላችሁንም ስብስብ አድርጋ ምንም አንድ ልጅ ሳይጎል ያቆየችልኝ እሷ ነችና አገልግሏት ነው የሚለው። ሰሞኑ እንትን በሉ አገልግሏት አደራችሁ ልጆቼ ነው የሚለው። ስለዚህ ይሄ ነገር ደግሞ ያው የቤተክርስቲያን መንፈሳዊ ፍቅሩ እንዲኖረን ያደርጋል ማለት ነው። ትልቅ አስተዋጽኦ አለው የቤተሰብ እንትን። በጣም ጥሩ። ቀሲስ ምን ይሉናል? እኔም በዚህ ላይ እነሱ እንደተናገሩት ትልቁን አስተዋጽኦ የሚወስደው ወላጅ ነው፣ ቤተሰቦቻቸው ናቸው። አሁን እኛ ጋር ጾሙ ምናምኑ እያዝን ሄደው ከእናት ከአባታችን ነው። ጾም በሆነ ጊዜ ከ7 ከ8 በኋላ ንክች የለም እዛ ቤት። ልጅም ሁሉም ያን ተከትሎ ነው የሚሄደው። ምክንያት እያየን ነው። ጠዋት የሚበሉ ቢሆን እኛ ምን በላ ነበር። ማነው ይሄን እንግዲህ ይሄን አስተዋጽኦ ሊያበረክት የሚችለው ወላጆች ናቸው። ወሳኞቹ እነሱ ናቸው ከምንም በላይ። ምናልባት ጓደኛ ምንም አስተዋጽኦ አለው ወደ ሌላ ቦታ ሊወስድ ይችላል፣ ግን የበለጠ ከቤት ውስጥ ነው። እነሱን እያየን ስላደግን ሃይማኖቱን አጠንክረን እንችላለን። ወሳኙ ቤተሰብ ነው የሚለው። ልጆቻቸውን ቤተሰቦች መከታተል አለባቸው። ወደ ሌላ ቦታ እንዳይሄዱ ማድረግ አለባቸው። አርአያና ምሳሌ ደግሞ እነሱ መሆን አለባቸው። ከምንም በላይ እንግዲህ ከወላጅ የበለጠ ቀራቢ ለልጁ የለም አይደለም። እነሱ ትልቁን አስተዋጽኦ መውሰድ የሚኖርባቸው ወላጆች ናቸው። እነሱን ተከትለው ነው ልጆቹ የሚሄዱት። ቤት ውስጥ አጥፊት ካለ ይከተላል ያለች። በተለይ ደግሞ አሁን እኛ ጋር ትልቁ ክራይቴሪያችን የሚፈራው ሰው የትም ሄደ የትም። በእርግጥ ለእኔ ሃይማኖት አንድ ነው። ይሄን እዛ ያ የሚለው እንደ ኑሮ ማንም ሰው ራስን ሊከተል ይችላል አይደለም። እንደ ሀገር እንደ መኖር ሊሄን ይችላል። ግን ለእኔ ሃይማኖት አንድ ብቻ ነው። ከዛ ውጭ ማውቀው ነገር የለም። እሷን ነው። ግን ይሄን ሊያደርግ ደግሞ እኛ ጋር ምንድነው ትልቁ ክራይቴሪያ ቤተሰብ ካልተከታተሏቸው ጾሟን፣ ስግደቷ ምኗን ነው የሚፈሩት። ሌላም ጋር ሄዶ አስተዋጽኦ አይቀርለትም እኮ ይሄ አስራት በኩራቱ የትም ቦታ አይቀርም፣ ሁሉም ጋር አለ። ግን ከዛ የሚለየው እኛ ጋር ጾሙ፣ ስግደቶችን ጥላቻ ነው የሚሄዱት። ሁሉም ጠዋት ተነስቶ ማድረግ ይችላል። እችን ፍርሃት ነው። ሌላው ሁሉም ጋር ይቀበሏቸዋል፣ የማይቀር ነገር ነው።
እና ይሄን ሊያደርግ የሚችለው ደግሞ ቤተሰብ ሲያዩ ነው። ጾም እንዲበል እንዳትበላሽ እንዲበል ብሎ መምከር ያለበት ቤተሰብ ነው። ደግሞ የሆነ እንኳን አይደለም የእግዚአብሔር መንግስት ለመውረስ ይቅርና እኛ እንኳን በዚህ በምድራዊ ለመኖር ህይወታችንን ለመምራት እኮ የሆነ ቦታ ጥረን የሆነ ቦታ ምደርስ አይደል? ሰው የሚማረው እኮ ለዳቦ ነው፣ እንጀራ ለመብላት። አብዛኛው አሁን ሌላ ሀገር አቅም ያላቸው ምናልባት ለእውቀት ሊሄዱ ይችላሉ። እኛ ሀገር ግን ለመብላት ነው አይደለም? ለማግኘትም ነው የሚማረው። የሆነ ነገር የሚሰራው ለማግኘት ነው። ያን የእግዚአብሔር ደግሞ መንግስት ለመውረስ ደግሞ እዚህ ጋር የተቀመጡልን ክራይቴሪያዎች ማሟላት አለብን። መስገድ አለብን፣ መጾም አለብን፣ አስተዋጽኦ ለሚደረጉት ማድረግ አለብን። ይሄን ደግሞ ለህፃናቶቹ ያን ስለሚያውቁት ቤተሰብ እየኮተኮተ ማሳደግ አለበት የሚል ምክር ነው የማስተላልፈው። በጣም ድንቅ። የመጨረሻ ጠቅልል አድርጌ ደግሞ ለወጣቶቹ የማነሳላቸው ሁለቱ መምህራኖች በአጠገቤ ስላሉ ወጣትም ስለሆኑ ወጣትነትን በቤተ ክርስቲያን ላይ ሰው ሲያሳልፍ በምን መልኩ ነው ማሳለፍ ያለበት? ወጣቶች አሁንም ቤተ ክርስቲያን ላይ በምን አይነት ሁኔታ መሳተፍ አለባችሁ ትላላችሁ? ናቲ ላንተ እድል ልስጥ። እሺ፣ አመሰግናለሁ። ያው እንግዲህ እንደገለጹት እነ ቀሲስ ወጣቶች ግዴታ ወደ ቤተ ክርስቲያን መምጣት አለባቸው። እዛ ጋር ለምሳሌ ደግሞ አገልግሎት ሲሳተፉ በጽዳቱ ቅዳሴ ጸበል በማምጣት የተለያዩ ስራዎች አሉ ቤተክርስቲያን ላይ። እነዚህን አስተዋጽኦ ማድረግ አለባቸው። ምክንያቱም መሰረት ይዘው ዛሬ ላይ ጥሩ ነው፣ ወጣቱ ወደ ቤተክርስቲያን ይመጣል፣ ያገለግላል። አሁን በየቦታችን የምናየው ብዙ ስራዎች የሚሰሩ አሉ። በጣም ብዙ ሰፊ ቤተክርስቲያኖች አሉ። በቤተክርስቲያኑ አገልጋዮች የቋሚ አገልጋዮች በምንላቸው በእነሱ ብቻ የሚሸፈኑ ያልሆኑ ህዝቡን ይሄ ወጣቱ በጣም የሚሳተፍበት የሚያገለግሉበት ብዙ በዓላቶች አሉ። ለምሳሌ እነ ጥምቀት እንደዚህ በዓላቶች አሉ። እነዛ ላይ መሳተፍ አለበት ወጣቱ፣ በዚህ ማሳለፍ አለበት። ምክንያቱም ቀማኛ የበዛበት ዘመን ነው ዘመናችን። ከቤተክርስቲያን ትንሽ ፈቀቅ ካሉ በጣም ብዙ ቦታ የሚያደርሳቸው ነገር ስላለ ከዛ ተቆጥበው ወደ ቤተክርስቲያን እየመጡ የተለያዩ አገልግሎት ላይ መሳተፍ አለባቸው ብዬ አስባለሁ። በጣም ድንቅ። መምህር ወደ እርስዎ ልላከው። ያው እንግዲህ እኔም እነ ቀሲስ እንደተናገሩት የመጀመሪያውን ትልቁን አስተዋጽኦ መውሰድ ያለባቸው ወላጆቻቸው ናቸው። በህፃንነት እያለ ወደ ቤተክርስቲያን ማምጣት አለባቸው። አዲስ አበባ እንደውም አሁን በጣም ሁሉ ነገር የተስፋፋበት እንትን ነው። በየቤተክርስቲያኑ አሁን ትምህርቱ ሁሉም የአብነት ትምህርቱ በየአድባራቱ ሁሉም ላይ አለ። ቅዳሴ መማር የሚፈልግ ቅዳሴ፣ ንባብ የሚፈልግ ንባብ፣ የሚያቋቋም የቅኔ የሚመጻፍ ሁሉም የተሟላ ስለሆነ ወላጆቻቸው ከህፃንነታቸው ጀምሮ ወደ ቤተክርስቲያን እያመጡ ቢያስተምሯቸው፣ ከዛ በኋላ ደግሞ ንስሐ አባት ቢያስይዟቸው በየንስሐ አባታቸው እዛ ጋር ብዙ ምክር ያገኛሉ። ብዙ ትምህርት መማር ይችላሉ። ያስተምሯቸዋል። ንስሐ አባቶቻቸው በቀላሉ ቤተክርስቲያን አገልጋይና ወደ ቤተክርስቲያን እንዲመጡ ማድረግ ይችላሉ በንስሐ አባቶቻቸው። እና ይሄን ነው ማለት እንፈልግ። በጣም አመሰግናለሁኝ። ምናልባት እኔ ጥያቄዎቼን ጨርሻለሁኝ። በውስጥ ብዙ ነገር መልሳችሁልኛል። የቤተሰብ አስተዳደግ ምን መምሰል እንዳለበት፣ ልጆቻችንን በምን መልኩ አሳድገን ለቁም ነገር እንደምናበቃ እናንተ ጋር ያለውን ተሞክሮ በአግባቡ ሰጣችሁኛል ብዬ አስባለሁ። ግን ደግሞ ይሄ ቀረ ይሄ መነሳት አለበት የምትሉት ካለ እድሉን ልስጥ ለሁላችሁ። ቀሲስ እርሶ ይበሉ። እሺ፣ አመሰግናለሁኝ። እንግዲህ ሁሉም ተነስቷል። ከታይ ጀምሮ የረሳነውን እንግዲህ እናንተ አስታውሳችሁ የትዝታችንን ያው እንትን ብላችሁናል። ምንድነው እሱ እንግዲህ አሁን ለእናንተ አምስታችን መግባት ያው አዲስ ሊሆን ይችላል። በእርግጥ ለእኛም አዲስ ነው። አምስታችን ተገናኝተን አናውቅም። እንደዚህ ግን አራታችን ገብተናል። ከዚህ በፊትም ገብተናል። ቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ ላይ ገብተናል። አራታችን ቀድሰናል። የዛን ጊዜ ግን ከናቲዬ ጋራ እውነት ለመናገር ድሬዳዋ ርዕሰ አድባራት ወገዳማት ቅዱስ ሚካኤል ቤተክርስቲያን መንበረ ጵጵስናው ይሄ እዛ ቀድሰናል። እንዲሁ ደግሞ ቅድስት ማርያም እዛው ድሬዳዋ ቀድሰናል። በዛ በሚዲያ ላይ በድሬዳዋ ሚዲያ ተላልፎ ቁልቢ ገብርኤል ተጠርተን እዛው ደግሞ በዛው ሄደን ቀድሰናል ከናቲ ጋር። አዲስ አበባ ውስጥም ብዙ ቦታ ላይ ነው እኔና ናቲ ቀደስ ነው። እንደውም የድምፃችን አንዳንድ ቦታ መመሳሰል አለው እና በእውነት ለመናገር መላከ ሰላም አይነ ኩሉን ሳላመሰግናቸው አላልፍም። ወደ ሰሚት ላይ ጊዮርጊስ ሆነው
የመጀመሪያ በቅስና እሳቸው ሲጠሩኝ ነው። እኔም ሰሜት መድኃኔዓለም ነበርኩኝ። ከናትዬ ጋራ ሄደን ስንቀድስ መስከረም 29 ይመስለኛል ንግስ ነው። እንደውም የሀገረ ስብከት መላከ ሰላም ዳዊት ይመስሉኛል ነበሩ፣ እሳቸውም ነበሩ ወራኪ ሲያደርጉ ነበር። እና የዛን ዕለት ስንቀድስ በውጭ ያሉት አስቀዳሾች የሚያውቁት እኛን ካህናቶች ዛሬ የገባው አንድ ሰው ነው ወይ እስከ ማለት ድረስ ተደርሶ ነበር በዛ ሰዓት እውነት ለመናገር ማለት እና አንዳንድ ቦታ ላይ ድምጻችን ይመሳሰላል። ብዙ ጊዜ እንዲህ እያደረግን ብዙ ቦታ ላይ በአዲስ አበባ ብዙ አድባራት እኔና ናቲ ብዙ ጊዜ ቀድሰናል። እንግዲህ እግዚአብሔር ፈቃዱ ሆነና እንግዲህ የአምስቱ ልዑካን ደግሞ ያው በወንድማችን ሰርግ ዕለት አምስታችን ገባን። በእውነት የዛለታ እኔ እንባ ተናንቆኛል። ያው አልቅሰናል። ምክንያቱም ደስታ ነው። እኔ ያስለቀሰኝ ምንድነው እናት አባታችን በህይወት እያሉ ይሄን ማየታቸው። በቃ እነሱ ባይኖሩ ኖሮ እኮ ምንም አይደለም አይደለ? ግን እነሱ ልጆቻቸውን በዚህ ደረጃ ላይ ሲያዋቸው ስድስተኛውም አለ ያው ባይገባም ኖሮ የዛለታ ቅዳሴ ግን አለ እንዲህ ሲያው ምንኛ ነው በቃ መታደላቸው ብዬ በጣም አስደንቆኛል። አስለቅሶኝ ተደስቼ እንትን ያልኩበት ነው። እንደገና ቦሌ ደብረ ምሕረት ላይ እንደዚሁ አምስታችን ገባን ቀድሰናል። አሁንም ደግሞ ያው የመጨረሻው እንግዲህ የማሳረጊያ ይመስለኛል የእናንተ እንግዲህ እዚህ ጋር እንትን የተባለበት የሰማዕቱ ቅዱስ እስጢፋኖስ ዕለት ከሰላም አይነ ኩሉ ጠርተው ያው በሚገርም ሁኔታ እዛ ላይ አገልግለን ይሄው ለእናንተ እዚህ እንዲህ እንድጠሩ እንድጋብዙን አብቅተውናል። በእውነት እኔ ከልብ ነው እሳቸውን መላከ ሰላም አይነ ኩሉ የማመሰግናቸው። አንድ ሳላመሰግን ማላልፈው መምህር ሶሎሞን በእውነት አባቴ ናቸው ለኔ የእውነት ማለት ነው። እንደው ምናልባት ያው በዚህ ሚዲያ ወደፊት ሊያዩት ይችላሉ። እጅግ በጣም አባቴ ናቸው። እጅግ በጣም ወዳቸዋለሁ፣ አከብራቸዋለሁ። ዛሬም እንገናኛለን። እምወዳቸው አባቴ ናቸው ማለት ነው። በጣም ወዳቸው ናቸው። እውነት ለመናገር ከሆነ እሳቸው ትንሹንም ትልቁንም አክብረው ነው ዝቅ ብለው ነው ይሄ እንትን ነው ይሄ እንትን ነው አይሉ። በእውነት ይወዳሉ። በተለይ ደግሞ ባለሙያ ሰው ይወዳሉ። እውነት ለመናገር ከሆነ በቃ በጣም ስርዓት ያላቸው ቤተክርስቲያን እንዲሁ ዝም ብላ እንትን እንድትባል አይፈልጉም። ስርዓቷን እዛ ትውፊቷን እዛ እንድትሄድ የሚፈልጉ አባት ናቸውና እጅግ በጣም ነው መምህር ሰለሞንን የማከብራቸው የምወዳቸው ማለት ነው። እና ይሄን ይመስላል እንግዲህ እኛ ሄደ እንትናችን ማለት ነው። እግዚአብሔር ይስጥልን። ቀሲስ የሚጨምሩት ካለ ትንሽ ጨምሩበት። እንግዲህ ያው ቅድም እንደተባለው ኪዳነ ምሕረት ሴት ደብረ ኪዳነ ምሕረት በደብረ ሊባኖስ አካባቢ የምትገኝ መነሻችን ምንጯ እሷ ነችና እሷ ቤተክርስቲያን አሁን በመሰራት ላይ ያለችው ያው እንግዲህ ትልቁን አስተዋጽኦ እየወሰደ ያለው የአጎታችን ልጅ መላከ ብስራት ቀሲስ ክፍሌ መኮንን ነው። እሱ ነው እያሰራት ያለው። እንዳው በተቻላችሁ መጠን በዚህ በሚዲያ ስለሷም የሆነ ነገር ብትሉልን ደስ ይለኛል። እየተሰራች ነው ያላቻቸው ቤተክርስቲያን የጥንት ነገስታት የሰሯት ያው ከጊዜ ብዛት አረጀ እንትኑም እየወለቀ ሆነ። ያው እንግዲህ ድሮ በእንጨቱ በምኑ ስለሆነ እሷን የሆነ ብታረጉልን ደስ ይለናል። እግዚአብሔር በፈቀደ ብታስተዋውቅልን እሱ ማስተዋወቅ ይችላል በደንብ አድርገው። እና ያችን ቤተክርስቲያን አቅም ያላችሁ ሰዎች እንደምንም ብላችሁ ከቀሲስ ክፍሌ ጋር ሆናችሁ ብትረዱልን ደስ ይለናል ነው። እንግዲህ ነፍስም ዋጋ ነው። ቤተክርስቲያን የግልም አይደለም። ያን እንዲደረግ ፈልገው ሌላው እንደው ሶስት ሰዎች ደግሞ ማመሰግናቸው አሉ። የሳሌተ ምሕረት አለቃ፣ የቦሌ ሚካኤል አለቃ፣ አሁን ደግሞ የቅዱስ እስጢፋኖስ አለቃ እነሱን በጣም ክብር ሰጥተውናል። እግዚአብሔር ክብር ያድልልን። በተለይ የሳሌተ ምሕረት አለቃ አባትና እናታችንን እኛ ሳንነግራቸው የሰርግ ዕለት ፈልፍለው ከህዝብ ውስጥ አውጥተው ነው መድረክ ላይ አውጥተው እንደዛ ሲያመሰግኑን የነበረውና ክብር ይስጥልን። ብዙ አስተዋጽኦ አድርገዋል። ሁሉም የቦሌ ሚካኤልም የእስጢፋኖስም እግዚአብሔር ያድልን ክብር ይስጥልን እላለሁ። ሌላ እንግዲህ ቅድም ወደ ወጣቱ ምናምን ያለካኝ ጋር እኔ ወጣቱ አንድ እግዚአብሔርን ብቻ ማምለክ ጋር ቢሄድ ምንድነው አንድ ቲፎዞነት አለ። አሁን አንዳንዴ ይሄ በየመንገዱ የሚያስተምሩ አሉ። ብዙ ነገሮች አሉ ማለት ግን ሁሌ መነጋገር ያለብን ከመንበሩ ጋር ከታቦቱ ጋር ቢሆን ቤተክርስቲያን አለን አይደል? እዛው ቤተክርስቲያን ላይ ቲፎዞም ባይኖር አሁን አንዳንድ ጊዜ ግማሹ ቲፎዞ ይንነት ይዞ የሚሄዳለ ሰባኪ እንዲሆነ ወይ ዘማሪ እንዲሆነ ወይ ሌላም እንደዛ ከሆነ ግን ያም ጥሩ ሊሆን ነው። ጥሩ የሚሰጥ ሰው ካለ ጥሩ ነው። ግን የበለጠ ቤተክርስቲያኑ ጋር አብሮ መሆን ደግሞ አንዳንዴም ወጣቱ ሰብሰብ እያለ በየቤተክርስቲያኑም ዙሪያ የማንጃበብ እንትን አለ። ያንንም ቢተዉ ሌላው ሌባ ወንበዴ ምናምን ካለ
እሱን ጌታም እና ይሁዳን አልታገሳቸውም አጠገቡ ያሉት አይደለም። እዚህ ጋር አንድ ማስታወቅ ሌብነት የቤተ ክርስቲያን የሆነ ላይ የሚዘርፉትን ሰዎች እኔ ምሕረት የለኝም። ለእንደዚህ ያለ እንደዛ ነው። ግን ለሌላው ላይ እንትን ማይሉ ነው ምክር የምሰጠው። ይሄን ነው። አመሰግናለሁ። እግዚአብሔር ይስጥልን። እናንተም ክብሩን ጸጋውን እግዚአብሔር ያድላችሁ። የእመቤታችን ጣዕሟን ፍቅሯን ያሳድርብን። በጣም አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥን ነበር። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ ሲቀርብላችሁ የነበረው ልዩ መርሃ ግብራችን ነው። በዛሬው መርሃ ግብራችን ከደብረ ሊባኖስ ተነስተው እስከ አሜሪካ ድረስ አገልግሎታቸውን ያሰፉ በአዲስ አበባ በትልልቅ አድባራት የሚያገለግሉ ወንድሞቼን አባቶቼን ይዤላችሁ ቀርቤ ነበረ። በእርግጠኝነት ከነሱ ብዙ ትምህርት እንዳገኛችሁ አምናለሁ። እኔም ብዙ ትምህርት አግኝቼበታለሁ። በእንዲህ አይነት ቤተሰብ ያላችሁም ደግሞ እንዲሁ እንድትቀጥሉበት ምክሬን እለግሳለሁኝ። እነ ቀሲስን ወንድሞቼን፣ ዲያቆናቱን፣ መምህራኑን እዚህ ድረስ ስለመጣችሁ ከልብ እያመሰገንኩኝ ከቀሪው መርሃ ግብራችን ጋር አብራችሁን እንድትሆኑ ጥሬን አስተላልፋለሁ። መልካም ቆይታ ይሆንላችሁ። ቤተ ክርስቲያን ባህረ ጥበባት ቤተ ክርስቲያን ባህረ ጥበባት ከእግዚአብሔር ይወጣል፣ እንደገና ደግሞ ሁሉም ነገር ወደ እግዚአብሔር ይመለሳል እና እንደውም ይህንን በደንብ ሲገልጸው አለመኖር እንኳን ወደ እግዚአብሔር መምጣት ይፈልጋል። መጽሐፉ ሲጻፍ ብዙ ጊዜ እንደፈጀ አውቃለሁ። በጣም ብዙ ድካም ነበረውና ምን ነበረ ያጋጠማችሁ ቻሌንጅ? መለኮታዊ ብርሃን ከእግዚአብሔር የሚወጣውን ብርሃንና ጸጋ የሚሳተፉበት መጠን ማዕረግ ይባላል። በቤተክርስቲያን ታሪክና በነገረ መለኮት ላይ ምን አይነት ድርሻ ነበረው? ጳጳስ፣ ቄስና ዲያቆን። ይህ ለቤተክርስቲያን በጣም አስፈላጊ ነው። ሰው ጋር ሲደርስ ሰው ያነበው ይሆን አያነበው ይሆን የሚል ስጋቻ ነበር እና የቤተክርስቲያን ሕይወት እንዴት መሆን እንዳለበት መነኮሳትና ምዕመናን፣ ካህናትና ዲያቆናት፣ ቀሳውስት እነዚህ አንድ ላይ እንዴት መኖር አለባቸው የሚለውንም ጨምሮ ከመልእክታቱ ጋር አጠቃላይ የሆነ ማብራሪያ ይሰጣል ማለት ነው። ስለ ቅባ ሜሮን ወዘተርፈ እነዚህን የመሳሰሉ የቤተክርስቲያን ስነ አምልኮን የሚነኩ ነገሮችን ያብራራል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን የሐዋርያን አበው መጽሐፍ አርታኢ ጸሐፊ ጋር አብሬ ቆይታ አደርጋለሁ። ዲያቆን ዘሚካኤል ይባላል። ዲያቆን ዘሚካኤል ለቤታችን አዲስ አይደለም። ዛሬ ደግሞ በአዲስ መልክ ያሳተመውን ይህንን መጽሐፍ ከኛ ጋር በጥቂቱ ዳሰሳ እናደርግበታለን። አብራችሁኝ እንድትቆዩ ግብዣዬ ነው የሚሆነው። አብረን እንቆይ። ዘሚካኤል እንኳን ደህና መጣ። እንኳን ደህና ቆየኝ ቴዲ። እንደምን አለ? ሁሉ ሰላም?
የሐዋርያን አበው መጽሐፍ ታትሞ ገበያ ላይ ሆኖ ጥሩ ሀሳብና አስተያየትን እያስተናገደ ነው። ሐዋርያን አበው መጽሐፉ ሲጻፍ ከመነሻውን ጀምርና ብዙ ሰው የተሳተፈበት እንደሆነ አውቃለሁ። እንደ ማህበርም እኔም ከስር ከስር ስከታተለው የነበረው መጽሐፍ ነውና መነሻው እንዴት ነበረ? ታሳቢነቱ ከምን ነበር የመጣው? ከዛ እናንሳ። እሺ፣ እንደምታውቀው ያው በነገረ መለኮት ትምህርት ቤት የቤተክርስቲያን አባቶች ጽሁፋቸው፣ ትምህርታቸው በጣም አስፈላጊ ነው እና የቤተክርስቲያን አባቶችን ትምህርት ለማጥናት ቀጥታ የምንጠቀመው ደግሞ አሁን ላይ ከቤተክርስቲያን አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚታወቁት መጽሐፍት ውጪ በውጭ ያሉትን መጽሐፍት ነው የምንጠቀመው እና አብዛኞቹ መጽሐፍት ደግሞ በእንግሊዝኛ ያሉ ቋንቋቸው የሚከብድ እንደገና ደግሞ በተለይ ደግሞ እንደነ ቅዱስ ዲዮናስዮስ ዘአርዮስፋጎስ አይነቱ ከተለመዱት የቤተክርስቲያን አባቶች ጽሁፍ እንኳን የተለየ እና በጣም ከባድ ነው እና አንደኛ ለነገረ መለኮት ተማሪዎች፣ ለመጽሐፍ ተማሪዎች እነዚህ ጽሁፎች በጣም አስፈላጊነታቸውን አይተን ነው ለመተርጎም መጀመሪያ ላይ ያሰብነው እና ስንጀምር አካባቢ ብዙዎች ነበር። ወደ መሀል አካባቢ ግን ብዙዎች እየወጡ ጥቂቶች ብቻ ቀረን እና በተለይ ቅዱስ ዲዮናስዮስ በጣም አስቸጋሪ ነበረ። ለብዙ ጊዜ በጣም ለብዙ ጊዜ ተመላልሶ የታረመ ተመላልሶ የተተረጎመ ነው እና መጀመሪያ ላይ ስንጀምረው ይህንን ክፍተት ተመልክተን ነበረ። ብዙዎች የቤተክርስቲያን አባቶችን ማጥናት ይፈልጋሉ። በሚፈልጉት መጠን ግን መጻሕፍት ስለሌሉ እንደው ያንን ክፍተት ብንሞላ ብለን ይህንን ትርጉም የጀመርነው ማለት ነው። በጣም ጥሩ። ስለ ሐዋርያን አበው ስናነሳ በመጽሐፍት ደረጃ ምን ያክሉ ናቸው? አሁን በትርጓሜ ቤት የሚታወቁ አሉ፣ በሊቃውንት መጽሐፍ የሚታወቁ አሉ። ከዛ በኋላ ደግሞ እንዲሁ ደግሞ እኛ የምናውቃቸው አልፎ አልፎ ሐዋርያን አበው ብለን የምናነሳቸው ስለ ሐዋርያት ስንማር ከነሱ ስር ያሉትን ደግሞ የምናነሳበት ነው እና ኢትዮጵያ ላይ የተጻፈ ነበረ፣ የተተረጎመ ነበረ። አሁን ደግሞ የመጣው አዲስ ዘውግ ያለው መጽሐፍ አይነት ይመስለኛልና የመጽሐፉ መነሻ ታሪካዊ ዳራስ ምን አይነት ይመስል ነው? አጠቃላይ የሐዋርያን አበው ወይም ሐዋርያውያን አበው ለኢትዮጵያ አዲስ ነው ማለት ትንሽ ሊከብድ ይችላል። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት መጻሕፍት ብዙ ተተርጉመዋል። የሐዋርያን አበው እንደገና ከነሱም በኋላ የተነሱ የቤተክርስቲያን አባቶች መጻሕፍት ብዙ ተተርጉመዋል። ከነዚያ ውስጥ ለምሳሌ ማሳያዎቹ የቅዱስ ዮሐንስ አፈወርቅን ብንመለከት ተግሳጾ፣ ዕብራውያን ትርጓሜው፣ ሌሎችም ትርጓሜዎቹ ግዕዝ በግዕዝ ትርጓሜዎችን ብንመለከት እነሱ ላይ የምናገኘው በሙሉ የቤተክርስቲያን አባቶችን ትርጓሜ ነው። ሃይማኖተ አበውን ብንመለከት የቤተክርስቲያን አባቶች ትርጓሜ ነው። እንደውም ከቤተክርስቲያን አባቶች ትርጓሜ ባለፈ ሌሎችም መጽሐፎች ተተርጉሞ እናገኛለን በኢትዮጵያ መጽሐፍት ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ መጽሐፍትን የመተርጎም እንግዳ አይደለም፣ አዲስ አይደለም እና አዲስ ዘውግ የሚባለው ምናልባት በአሁን ላይ ላለነው ሊሆን ይችላል እንጂ አጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍት ትርጉም ወይም ትርጓሜ ታሪክ ከአንድ ቋንቋ ወደ ሌላ ቋንቋ የመተርጎም ታሪክ እንግዳ አይደለም እና የቤተክርስቲያን አባቶች ግን በተለይ ደግሞ ሐዋርያውያን አበው አሁን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቁት ብንል አንዳንዶቹ ለምሳሌ በሃይማኖተ አበው የተወሰኑት እናያለን። በመጽሐፋችንም ላይ ጠቅሰነዋል። ለምሳሌ ቅዱስ ዲዮናስዮስን በመጽሐፉ ላይ ለማካተት በፉትኖት ወይም በግርጌ ማስታወሻ ላይ ለማካተት ሞክረናል እና ይሄኛው ከሌሎቹ ለየት የሚያደርገው ግን ምንድን ነው? የቤተክርስቲያን አባቶች ጽሑፍ ላይ ትኩረት እየበዛ በመጣ ቁጥር በተለይ ለዕቅበተ እምነት እንደገና ሌሎች ጥናቶች የቤተክርስቲያን አባቶች ከማስረጃዎች ጋር እና ከጥናት ጋር በእኛ መጽሐፍ ላይ የምናካተት ነው። የቤተክርስቲያን አባቶች ጽሑፍ መግቢያዎቹ ላይ አንዳንዶቹ ለመረዳት ስለሚከብዱ አጠቃላይ መልእክታቸውን ለማስገባት ሞክረናል። ለምሳሌ ቅዱስ ዲዮናስዮስን በእንተ አስማተ መለኮት እንደገና ሌሎችም ምስጢረ መለኮት፣ ማዕረገ ሰማይ እንደገና ማዕረገ ቤተክርስቲያንም ሌሎች መልእክታቱንም መጀመሪያዎቸው ላይ አጠቃላይ ሀሳባቸውን ለማስቀመጥ ነገረ መለኮታቸውን ለማብራራት ያስተማሩትን ትምህርትና የነበራቸውን ተጽዕኖ ለማስቀመጥ ሞክረናል። ከዛ ባለፈ ግን ቴክስቱ ወይም ደግሞ የቤተክርስቲያን አባቶች ጽሑፍ የተላለፈበት ታሪክ አለ።
እና እሱንም ጭምር ለማስቀመጥ ሞክረናል። ለምሳሌ ቅዱስ አግናጢዮስ ምጡል አንበሳን ብንመለከት 3 አይነት የጽሁፍ አይነቶች ነበሩት እና ከዛ ውስጥ የትኛው ነው ትክክለኛው የቅዱስ አግናጢዮስ ምጡል አንበሳ? በታሪክ ውስጥ ትክክለኛው የቅዱስ አግናጢዮስ ምጡል አንበሳ የትኛው ነው? ቅዱስ ዲዮናስዮስ ዘአርዮስፋጎስስ ራሱ ነው ጸሐፊው ወይስ ደግሞ በኋላ ላይ የነበረ የሶሪያ አንድ ባህታዊ የጻፈው ነው? ወዘተ ይርፈ የሚለውን እሱን ለመመልከት ሞክረናል እና እዚህ ላይ ምናልባት አዲስ ነገር ሊሆን የሚችለው የቤተክርስቲያን አባቶችን ጽሁፍ ትርጉምና ትክክለኛው ጽሁፋቸውንና የተላለፈበትን የጽሁፋቸውን ትክክለኝነት እንደገና ታሪካቸውን አጠቃላይ ከሱ ጋር ተያይዞ የሚነሱ የማኑስክሪፕት ወይም የዕደ ክታባት ታሪኮችንም ለመዳሰስ ሞክረናል እና ከዚህ አንጻር ምናልባት አዲስ ሊባል ይችላል። በጣም ጥሩ። እንደው ከዚህኛው አንጻር ደግሞ አቀባበሉን ላይ እንመልከት። አቀባበሉ ላይ በጣም ይሄ የፊሎሶፊ ፓርቲ በዛውና ዲዮናስዮስ ሲያስረዳ ነገረ መለኮትን በፍልስፍና ነክ ነገሮች የማስረዳቱ ነገር አለ። ይሄ ፈርተነው ነበረ መጀመሪያ ላይ ሰው ጋር ሲደርስ ሰው ያነበው ይሆን አያነበው ይሆን የሚል ስጋቻ ነበር እና እንዴት ነበር እሱ ፊክስ ለማድረግ የተሞከረበት መንገድስ እንዴት ነበር? እንደሚታወቀው አብዛኞቹ የክርስቲያን መምህራን ሊቃውንት ፈላስፎች ነበሩ። ልክ አሁን ላይ ብዙ የቤተክርስቲያናችን መምህራን በዘመናዊ ትምህርት የተማሩ እንደነበሩ ሁሉ የዘመኑን ትምህርት ያጠኑ ነበሩ እና እንደውም ቅዱስ ሳዊሮስ ዘአንጾኪያ ስለ ቀጰዶቅያ አባቶች ሲናገር የነበራቸው የትምህርት መጠን የዛን ጊዜ ከነበረ ትምህርት የቀራቸው አልነበረም እና አብዛኞቹ የቤተክርስቲያን አባቶች ፈላስፎች ነው። እነ ቅዱስ ዮሐንስ አፈወርቅ ከሊባኖስ ነው የተማረው። ሊባኖስ ፈላስፋ ነው። እንደገና ደግሞ አረማዊ ነው። ቅዱስ ባስልዮስ ዘቂሳርያ ፈላስፋ ነው። ጎርጎርዮስ ዘእንዚናዙ፣ ጎርጎርዮስ ዘኑሲስ፣ ዮስጢኖስ ሰማዕት ወይም ጀስቲን ማርቲር የምንለው እሱም ከፍልስፍና ነው የመጣው። እነዚህ አባቶች ፍልስፍናን ለክርስትና በትር እንድትሆን ዱላ እንድትሆን አድርገዋል ማለት ነው እና በተለየ መልኩ ግን ቅዱስ ዲዮናስዮስ ዘአርዮስፋጎስ ቃላቱ በጣም የሚከብዱ ከእንግሊዝኛው እንኳን ከሌሎቹ በጣም የተለየ በጣም እንደሚታወቀው ከእንግሊዝኛ ቴዎሎጂ ይከብዳል። ቴዎሎጂካል እንግሊዝኛ ወይም ቃላት ይከብዳሉ። ከነሱ ደግሞ ፓትሪስቲክስ ጫን ይላል። ከነሱ ደግሞ በጣም ዲዮናስዮስ ከፍ ይላል እና ቃላት አጠቃቀሙ ሌሎችም ሰዋሱ በጣም ይከብዳል። ወደ ሌላ ቋንቋ ለመተርጎም አይደለም ለማንበብ ራሱ ይከብዳል እና በብዙ ምክንያት ሊሆን ይችላል። የመጀመሪያው በፍልስፍና ምክንያት በነበረው የቋንቋ አጠቃቀም። በፍልስፍና የሚታወቁ የቃላት አጠቃቀሞች አሉ። እንደገና ደግሞ በፍልስፍና ብቻ የምናገኛቸው አንዳንድ ቃላትና ሀሳቦች አሉ። እነሱን በመጠቀሙ ምክንያት ነው ፊክስ ለማድረግ ወይም ደግሞ ለማስተካከል ወይ እንደዚህ ሳይሆን የሞከርነው ቀጥታ ዲዮናስዮስ የሚለውን ለመተርጎም ነው የሞከርነው እና ለጽሁፉ በተለይ አባቶች ጽሁፍ ስለሆነ ሙሉ በሙሉ ታማኞች መሆን አለብን እና ጽሁፋቸው በቀጥታ ሳይጨመርበት ሳይቀነስበት ሀሳባቸው ለምዕመናን እንዲደርስ ተደርጎ መተርጎም ያለበት እንጂ እንደኛ ሀሳብና እንደኛ እቅድ መሀል የምናስገባቸው ነገሮች የሉም ማለት ነው እና ለትርጉሙ በጣም ተጠንቅቀናል። ከዛ ባለፈ ግን ዲዮናስዮስ ምንም እንኳን የፍልስፍና ቋንቋዎችን ቢጠቀምም ቃላትን ቢጠቀምም ሃይማኖቱ ርቱ እንደገና ትምህርቱም ኦርቶዶክሳዊ ከመሆኑ የተነሳ በተለይ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን በምስራቃውያን ኦርቶዶክሳውያን በኪልቄዶናውያን ማለት ነው ቅዱስ ዲዮናስዮስ በጣም የተወደደ የተከበረና ጽሁፉ ለብዙ አገልግሎቶች የሚውሉ ከመሆናቸው የተነሳ ብዙ ሰው ወዶታል ማለት ይቻላል። በጣም ድንቅ። ስለ ዲዮናስዮስ ስናነሳ በቤተክርስቲያን ታሪክና በነገረ መለኮት ላይ ምን አይነት ድርሻ ነበረው? ከትርጓሜ መጽሐፉ ያው በሊቃውንት ጉባኤ ያለው አለ እና ትንሽ ትመስለኛለች እሱ ላይ ያለው። አሁን ደግሞ ሲመጣ ደግሞ ይሄ ሰፋ ያለ ነገር ነው በእናንተ ደግሞ ተይዞ የመጣውና ምን አይነት ድርሻ ነበር የነበረው ዲዮናስዮስ? ዲዮናስዮስ እንግዲህ ጽሁፉ ገና ሲጀመር ገና ክርክር አሉ። ቅዱስ ዲዮናስዮስ ዘአርዮስፋጎስ ነው የጻፈው ወይስ ደግሞ አንድ የሶሪያ ባህታዊ ነው የጻፈው የሚለው ላይ ክርክር አለ እና ለማሳየት እንደሞከር ነው ጽሁፉ የዲዮናስዮስ አይደለም ከማለት ይልቅ ነው የሚለው ይበልጥ አሳማኝ እንደሆነ ለማሳየት ሞክረናል። ስለዚህ በቤተክርስቲያን ታሪክ ውስጥ እንደሚታወቀው በሐዋርያት ሥራ ምዕራፍ 17 ከቁጥር 16 ጀምሮ ቅዱስ ጳውሎስ ወደ አቴና ገብቶ ለማይታወቁ አምላክ ብሎ ሰብኮላቸው መሰዊያውን ላይ የተጻፈውን ስም ተጠቅሞ ቅዱስ ጳውሎስ ከሰበከላቸው በኋላ በአርዮስፋጎስ ከፍርድ ቤት ወገን ከነበረው ዲዮናስዮስን እንደመለሰው
ይጽፋል እና ዲዮናስዮስ እሱ ከሆነ አሁን ላይ የምናገኘው እሱ ከሆነ ብዙዎቹ ኦርቶዶክሳዊ ትምህርቶች ሐዋርያዊ ስለሚሆኑ ብዙ የታሪክ ልዩነቶችን ይፈጥራሉ፣ ለብዙ ክርክሮች መልስ ይሆናሉ። በተለይ በፕሮቴስታንትና በኦርቶዶክስ በኦርቶዶክስና በምዕራባውያን ወይም በምስራቃውያንና በምዕራባውያን መካከል ላለው የነገረ መለኮት ልዩነትና ክርክር መልስ ስለሚሆን በቤተክርስቲያን ታሪክ ውስጥ በጣም ትልቅ ድርሻ ይኖረዋል ማለት ነው። የመጀመሪያው። ሁለተኛው ቅድም እንዳልከው ዲዮናስዮስ በሃይማኖተ አበው ላይ የምናገኘው ዲዮናስዮስ ከጻፋቸው ከ11ዱ መልእክትና ከ4ቱ መጻሕፍት አንጻር ስንመለከተው በጣም ትንሽ ነው እና በዚህ ላይ ደግሞ የምናገኘው 11 መልእክታት አሉት። እንደገና ደግሞ 4 መጻሕፍት አሉት። የመጀመሪያው አስማተ መለኮት ይባላል። ስለ ነገረ መለኮት እጅግ አብራርቶ በጥልቀት የሚያብራራበት ክፍል ነው። ሁለተኛው ደግሞ ምስጢረ መለኮት ወይም ምስጢራዊ ነገረ መለኮት ሚስቲካል ቴዎሎጂ፣ ይሄኛውም ስለ ነገረ መለኮት ነው። ሶስተኛው ሴሌስቲያል ሃይራርኪ ወይም ማዕረገ ሰማይ፣ ስለ ሰማያት ስለ መላእክት የሚያብራራበት ክፍል ነው። አራተኛው ደግሞ ከሱ ቀጥሎ ኤክሊዚያስቲካል ሃይራርኪ ወይም ደግሞ ስለ ቤተክርስቲያን ስልጣን ተዋረድ ማዕረግ የሚያብራራበት ክፍል ነው ማለት ነው አሉት። በታሪክ ውስጥ ደግሞ ቅዱስ ዲዮናስዮስ በጣም ተጽዕኖ ፈጣሪ ነው። በዛ ላይ ደግሞ ለኦርቶዶክሳዊ ነገረ መለኮት በጣም አስፈላጊና በተደጋጋሚ ከሚጠቀሱ ትምህርቱ አባቶች መካከል አንዱ ነው ማለት ነው። በጣም ጥሩ። እንደው ወደ መጽሐፉ ዘልቀን ከመግባታችን በፊት መጽሐፉ ሲጻፍ ብዙ ጊዜ እንደፈጀ አውቃለሁ። በጣም ብዙ ድካም ነበረውና ምን ነበረ ያጋጠማችሁ ቻሌንጅ የነበረው? በአንተም በኩል ተማሪ ነህ፣ አዲስ አበባ ዩኒቨርሲቲ ነው የምትማረው። ተጨማሪ ይሄ መጽሐፍ ዝግጅት አለ፣ አገልግሎት አለ፣ ደግሞ ተጨማሪ አብነት ትምህርቱ እንዳለ አውቃለሁና ምን ቻሌንጆች የነበሩት? ቻሌንጁ የነበረው የመጀመሪያው ቴክስቱን ማንበብ ነው። ከዚህ በፊት አሁን እንደተናገርኩት ቅዱስ ዲዮናስዮስን ከዚህ በፊት የተጠቀምነው ቴክስት 2 አይነት ቴክስት አለ፣ የትርጉሞች ማለት ነው። አንደኛው ፖሊስት ፕረስ አለ፣ ብዙ ጊዜ ቴዎሎጂ ትምህርት ቤቶች ላይ የሚጠቀሙት ቀላሉ፣ ዲዮናስዮስ ከባድ ስለሆነ አብራርተን እንጻፈው ተብሎ እንትን የተባለ ነው እና ከትራንስሌሽን ወይም ከትርጉም ይልቅ ማብራሪያ ነገር ነው። ከዛ ሲቀጥል ደግሞ ጆን ፓርከር የተረጎመው አለ፣ ከግሪክ በቀጥታ የተረጎመው ያለምንም ማብራሪያ ቅዱስ ዲዮናስዮስ የተናገራቸውን ራሳቸውን የተረጎመበት ማለት ነው እና እየተጠቀምነው የመጀመሪያው እሱን ነው እና ይህንን ስናደርግ ብዙ ትራንስሌሽን ቲዎሪዎችን አጥንተን ነበረ። ምክንያቱም የቤተክርስቲያን አባቶችን ጽሑፍ ስለሆነ የምንተረጉመው እንግሊዝኛ ከማወቅ በላይ የትርጉም ጽንሰ ሀሳቦችን ቲዎሪዎችን ማጥናት ነበረብን እና እነሱን አጠናን እንደ አንድ ላይ ከልጆች ጋር ምናምን። እነሱን ካጠናን በኋላ ዲዮናስዮስ ብዙ ጊዜ ተተርጉሟል። በነገራችን ላይ ብዙ ጊዜ ተርጉመን ብዙ ጊዜ አጥፍተነዋል አይሆንም ብለን፣ ብዙ ጊዜ ኤዲት አድርገን ብዙ ጊዜ ከልሰኗል፣ ብዙ ጊዜ እንደዚህ አስቸግሯል እና ዲዮናስዮስ የመጀመሪያው የነበረው ዲዮናስዮስ ከቋንቋው አስቸጋሪነት የተነሳ የነበረው ቻሌንጅ ነበር ማለት ነው እና እሱን ለ9 ወር ምናምን ያክል በእንተ አስማተ መለኮት እና ሚስጥራዊ ነገረ መለኮት የሚለውን የተረጎምኩት ሁለቱንም። ሌሎችን ደግሞ ወንድሞቻ በህብረት ነው የተረጎሙት። ወይም ኤዲት ማድረጉን እኔ ብሰራውም የተረጎሙት ግን በቀዳሚነት እነሱ ናቸው ከሁለቱ መጽሐፍ ውጭ ማለት ነው እና የመጀመሪያው የነበረው የቋንቋው አስቸጋሪነት ነው። ሁለተኛው ደግሞ የነበረው እዚህ በነበርንበት ጊዜ ከዛ ውጭ የምናደርጋቸው ነገሮች አሉ እና ጊዜ ማነስ ወዘተርፈ እና ሌሊቱን ሙሉ ነበር ስንሰራ የነበረው። እግዚአብሔር ፈቅዶ በመጨረሻ ላይ ለህትመት በቅቷል። በጣም ደስ ይላል። ቅዱስ ዲዮናስዮስ በአቴና በተለይ የአርዮስፋጎስ ዳኛ ሆኖ ሳለ የቅዱስ ጳውሎስን ትምህርቶች ሲማር ነበረ። ቅዱስ ጳውሎስም እዛው መምህር ስለነበረና በመጽሐፉ ውስጥ እናንተ ልታብራሩበት የፈለጋችሁበት መንገድ አለ። በተለይ ዲዮናስዮስ በምን ሙሉ ለሙሉ ህይወቱን ታሪኩን ምኑን ስለነበረ እና እስቲ ንገረን ስለ ዲዮናስዮስ። ማን ነው? ምንድን ነው? በወፍ በረር እናየው። ስለ ቅዱስ ዲዮናስዮስ የአርዮስፋጎስ እውነቱን ለመናገር ብዙ ስለ ህይወቱ የተጻፉ ጽሁፎች የሉ እና የምናገኛቸው አብዛኞቹ ጽሁፎች ወይ በቤተክርስቲያን ትውፊት ከሚታወቁት ነው፣ አሊያም ደግሞ ዲዮናስዮስ ራሱ ሲጽፍ መሀል ላይ ከተናገራቸው መካከል ነው።
እና ደግሞ ከዛ በተረፈ ደግሞ በሐዋርያት ሥራ ምዕራፍ 17 ላይ ከቁጥር 16 ጀምሮ የምናገኘው ታሪክ ነው እና ብዙ ስለ ዲዮናስዮስ ስለ ልደቱ፣ ስለ እናቱ ስም፣ ስለ አባቱ ስም፣ ስለ አስተዳደጉ ወዘተርፈ የምናውቀው ብዙ ነገር የለም ማለት ነው። ግን በአጠቃላይ እንደው ስለ ዲዮናስዮስ የምናውቀውን ትንሽ ነገር ለማለት ያክል የመጀመሪያው ቅዱስ ዲዮናስዮስ በአቴና የነበረ ፈላስፋ የነበረ እንደገና ደግሞ ቤተሰቦቹም ከታላላቅ ቤተሰብ የተወለደ ከአርዮስፋጎስ ፍርድ ቤት ወገን የነበረ ከዳኞች ወገን የነበረ እንደሆነ በሐዋርያት ሥራ ምዕራፍ 17 ላይ በነበረው ታሪክ እናውቃለን። እና ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ከሰበከላቸው በኋላ እግዚአብሔር ወይም ደግሞ ሰማይና ምድርን የፈጠረ የአጽናፈ ዓለሙ ፈጣሪ ጣዖት ሊሆን እንደማይችል በሰው እጆች ሊሰራ እንደማይችል ከነገራቸው በኋላ እና የክርስቶስን ትንሣኤ ከመሰከረላቸው በኋላ ተከፍሏል ለሁለት። አንዳንዶች ቅዱስ ጳውሎስን እንደ ሞኝ ቆጥሮት ነበረ፣ ቸላ ብሎት ነበር። ሌሎች ደግሞ የትንሣኤውን ነገር ሲናገሩ አሁንም መስማት እንደፈለጉ እና ከዛም ውስጥ መካከል ከደማሪስ ከምትባል አንዲት ሴት ጋር ቅዱስ ዲዮናስዮስ ወደ ክርስትና እንደመጣ እንመለከታለን ማለት ነው። በሌሎች ደግሞ በቤተክርስቲያን ትውፊት እና ራሱ ቅዱስ ዲዮናስዮስም እንደሚለው በመልእክቱ ላይ ቅዱስ ዲዮናስዮስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እሱ ሲሰቀል የፀሐይ መጋረዷን እንደገና ደግሞ ከዋክብት መውደቃቸውን ጨረቃ ደም መልበሷን ተመልክቶ ነበር እና ዘግቦት እንደነበረ ቅዱስ ጳውሎስ ይህንን በነገረው ጊዜም የጻፈውን አይቶ ተመልክቶ በዚህ ምክንያት እንዳመነ ይነገራል። እና ቅዱስ ጳውሎስ ወደ ክርስትና ካመጣው በኋላ ሄሬዎቴዎስ የሚባል አንድ መምህር እንደነበረው ቅዱስ ዲዮናስዮስ ራሱ ይጽፋል በእንተ አስማተ መለኮት ላይ እና በጣም እጅግ ያከብረው ነበረ። ቅዱስ ሄሬዎቴዎስ ከሐዋርያት ወገን የነበረ ማለትም ከ12ቱ ባይሆንም ከነሱ የተማረ እና እንደገና ደግሞ የሚስጥር ሰው እንደነበረ እመቤታችን በምታደርግበት ጊዜም አብሮ የነበረ ከሁሉ ይልቅ እጅግ ከፍ ከፍ ያለ እንደሆነ የምስጢር አባት እንደሆነ ይጽፋል። በኋላ ላይ ቅዱስ ዲዮናስዮስ በሰማዕትነት እንደሞተ እናውቃለን ማለት ነው። ስለ ዲዮናስዮስ የሚታወቁት እነዚህ ናቸው። ከዛ ባለፈ ግን ዲዮናስዮስ የሕይወት ታሪኩን ከማወቅ በዘለለ የሚታወቀው በስራዎቹ ነው። ቅዱስ ዲዮናስዮስ የማያውቅ ምዕራባዊም ምስራቃዊም የነገረ መለኮት ሊቅ የለም። ከላይ እስከታች የሚታወቀው በስራዎቹ ናቸው ማለት ነው እና በነገረ መለኮት ትምህርቱ ዲዮናስዮስ ይታወቃል። በጣም ጥሩ። በመጽሐፉ ውስጥ የመላእክትን ተዋረድ ወይንም የመላእክትን ተዋረድ ሲያስቀምጥና ደግሞ የቤተክርስቲያንንም ተዋረድ እንዲሁ ሲያስቀምጥ እንመለከታለን። እነዚህ ላይ የተጠቀሱት መግለጫዎች ስለ መላእክትም ስለ ቤተክርስቲያንም በደንብ አድርጎ የሚያስረዳ ይመስለኛል። ሰው ማንበብ እንዲችልም ነው አንዳንድ ጥያቄዎችን ለማዘጋጀት የፈለግኩት እና ስለ እሱ ጥቂት ብትለይ ደስ ይለኛል። እሺ፣ አጠቃላይ መጽሐፉ ሴሌስቲያል ሃይራርኪ ላይ ወይም ማዕረገ ሰማይ ላይ የምንመለከተው ምንድን ነው? ሃይራርኪ ወይም ማዕረግ የሚለው ለቅዱስ ዲዮናስዮስ በመጀመሪያ ደረጃ እንዲሁ ዝም ብሎ የስልጣን ተዋረድ ወይም ደግሞ ደረጃዎች ሳይሆኑ እግዚአብሔር ይላል ቅዱስ ዲዮናስዮስ ሁሉ ነገር ከእግዚአብሔር ወደ እግዚአብሔር ነው። ሁሉ ነገር ከእግዚአብሔር ይወጣል፣ እንደገና ደግሞ ሁሉም ነገር ወደ እግዚአብሔር ይመለሳል እና እንደውም ይህንን በደንብ ሲገልጸው አለመኖር እንኳን ወደ እግዚአብሔር መምጣት ይፈልጋል። አለመኖር የታወቀ ነው። መኖር መምጣት የሚፈልግ ከሆነ አለመኖር ሊሆን አይችልም። ግን ዲዮናስዮስ ለውበት ለንግግሩ ውበት አለመኖር እንኳን ወደ እግዚአብሔር መምጣት ይፈልጋል ይላል እና ሁሉም ነገር ከእርሱ ነው። ሁሉም ነገር ደግሞ ወደ እርሱ መምጣት መመለስን ይፈልጋል እና የመለኮታዊ ብርሃንን ከእግዚአብሔር የሚወጣውን ብርሃንና ጸጋ የሚሳተፉበት መጠን ማዕረግ ይባላል እና የመጀመሪያዎቹ መላእክት ናቸው እስከታች እስካሉት እስከ አጋንንት ድረስ ማለት ነው። ስለዚህ በሰማይ ያሉትን ማዕረጋት ስነ ፍጥረታት ያላቸውን እግዚአብሔርን ብርሃን የሚሳተፉበትን መጠን የሚመረምር መጽሐፍ ማዕረገ ሰማይ ወይም ሴሌስቲያል ሃይራርኪ የተባለ ይጠራል በእንግሊዝኛው ማለት ነው። እዛ ላይ መላእክትን በሶስት ወገን ይከፍላቸዋል። በሶስት ሰማያት የተቀመጡ 9 ነገዶች እና 3 ቦታ የተከፈሉ ናቸው። በሰማያት ባለው በዚህ ማዕረግ ምሳሌ ደግሞ በምድር ያለችውን ቤተክርስቲያን ስልጣኗ ለሶስት ይከፈላል። ጳጳስ፣ ቄስና ዲያቆን። ይህ ለቤተክርስቲያን በጣም አስፈላጊ ነው። በተለይ የፕሮቴስታንት ሪፎርሜሽን ከተነሳ በኋላ በፕሮቴስታንት እንደሚታወቀው
ክህነት አይታመንም። ክህነት አይታመንም ማለት ወይም ደግሞ ሞኖ ኤጲስቆጶሲ እየተባለ የሚጠራ ትምህርት አለ። አንድ ጳጳስ ከዛም በኋላ ቄስ ዲያቆን ወይስ ደግሞ ጳጳስና ቄስ የሚለው የአንድ ማዕረግ ሁለት መጠሪያ ናቸው ለሚለው ክርክር አለ በፕሮቴስታንቶችና ሐዋርያዊ ቅብብሎችን በምንቀበል አብያተ ክርስቲያናት መካከል ማለት ነው። እና ቅዱስ ዲዮናስዮስ ግን በግልጽ ልክ እንደ ቅዱስ አግናጢዮስ ምጥውል አንበሳ በግልጽ በሰማይ ባለችው 3 ማዕረጋት የቤተክርስቲያን ምሳሌ በምድር ላይ በ3 ይከፈላል ይላል። እና ይህም ጳጳስ፣ ቄስና ዲያቆን ተብለው ይከፈላሉ። እና ማዕረገ ሰማይ ስለ መላእክት አጠቃላይ ስለ ህልውናቸው እግዚአብሔርን በምን ያክል እንደሚቀርቡት ስለ ነገዳቸው ካብራራ በኋላ ቅዱሳት መጻሕፍትን ጠቅሶ ያው ቅዱስ ዲዮናስዮስ እንደምናውቀው ቅዱሳት መጻሕፍትን በጣም መሰረት ያደርጋል። በእንተ አስማተ መለኮት መጀመሪያ ላይ ሲጀምር ገና ቅዱሳት መጻሕፍት ከተናገሩት እግዚአብሔር ከገለጠው ውጪ ልንናገር በሰዎች የንግግር ጥበብ ልንናገር አይገባን ይላልና ቅዱሳት መጻሕፍትን መሰረት በማድረግ ነገረ መላእክትን ያብራራል። ከዛ ሲቀጥል በቤተክርስቲያን ደግሞ በማዕረገ ቤተክርስቲያን ስለ ቤተክርስቲያን አጠቃላይ ስነ አምልኮ ወይም ሊተርጂ የምንለው የቤተክርስቲያን ሕይወት እንዴት መሆን እንዳለበት መነኮሳትና ምዕመናን፣ ካህናትና ዲያቆናት፣ ቀሳውስት እነዚህ አንድ ላይ እንዴት መኖር አለባቸው የሚለውንም ጨምሮ ከመልእክታቱ ጋር አጠቃላይ የሆነ ማብራሪያ ይሰጣል ማለት ነው። ስለ ቅባሜሮን ወዘተርፈ እነዚህን የመሳሰሉ የቤተክርስቲያን ስነ አምልኮን የሚነኩ ነገሮችን ያብራራል። በጣም የዲዮናስዮስ ጽሁፎች በኢትዮጵያ በተለይ በጥንታዊ አባቶቻችን ዘንድ ያላቸው ተቀባይነትና በጥንቶቹ ከዛ በኋላ ደግሞ ወደ ኢትዮጵያ ስንመጣ ደግሞ ያለው ተቀባይነት አለና ብዙ ይታወቃል ብለህ ታስባለህ? መጽሐፉን ከዛ አንጻር የሆነ የጻፋችሁት? ቅዱስ ዲዮናስዮስ እውነቱን ለመናገር ብዙ ስሙ ሊታወቅ ይችላል። አሁን ዲዮናስዮስ ማን እንደሆነ ምክንያቱም በስንክሳራችን በጥቅምት 7 ላይ ተጽፎ እናገኘዋለን። ቅዱስ ዲዮናስዮስ ተላዊ ሆሙ ለሐዋርያት ተብሎ የሐዋርያት ተከታይ ተብሎ ተጽፎ እናገኘዋለን። ግን ደግሞ ጽሁፎቹ ይታወቃሉ ቢባል አይታወቁም። አብዛኛው ሊታወቁ የሚችሉት በነገረ መለኮት ትምህርት ቤቶች እና በአንዳንድ አንባቢዎች ነው። በነገረ መለኮት ትምህርት ቤቶች እንኳን ስንመለከት ዲዮናስዮስን እንዲህ ይላል ብሎ ከመጥቀስ ባለፈ ሙሉ በሙሉ ጽሁፎቹ ተተርጉመው ጽሁፎቹ ተጠንተው አይታወቁም። እና ከዚህ የተነሳ ዲዮናስዮስ በኢትዮጵያ ያለው ተቀባይነት ምን ያክል ነው ቢባል ጥቂት ነው ማለት እንችላለን። እና ከዛ የተነሳ መጽሐፍ ዲዮናስዮስን ምናልባት በደንብ ሊያስተዋውቁ ይችላል። ምዕመናን እና ሌሎችም የነገረ መለኮት ተማሪዎች በደንብ እንዲያነቡት እድል ሊከፍት ይችላል። በጣም ጥሩ። አዎ የመጽሐፍ ትልቁ ዋናውም ዓላማ የሌሉትን የምርምር ውጤቶችንም ጭምር አድርጎ ግኝቶችን፣ ሂስ የሚሰጥባቸውን የተደበላለቁ ሀሳቦችን፣ የተለያዩ ነጥቦችን ወደ አንድ መስመር ማምጣት አለበት ብዬ አምናለሁና ለዚህም ጥሩ መፍትሄ ስለሰጣችሁ በእውነት ከልብ እናመሰግናለን። በዚሁ ላይ ግን እንደው ለየት ያሉ ካሉት ነገሮች መካከል አንደኛው ይህ ባህላዊ ነገረ መለኮት ብሎ ደግሞ ዲዮናስዮስ የሚገልጻቸው ነገሮች አሉ። እርግጥ ይሄ በቴዎሎጂ ዓለም ላይ ላሉት አዲስ ላይሆን ይችላል ብዬ አምናለሁ። ግን ደግሞ ዲዮናስዮስ በምን አይነት መልኩ ነው ይሄንን ቃል የተጠቀመው? ስለሱ አፖፋቲክ ቴዎሎጂ ወይም እይት ባህላዊ ነገረ መለኮት የምንለው ምንድን ነው? ቅዱስ ዲዮናስዮስ እንደሚታወቀው ሙሉ በሙሉ ማለት ይቻላል መጽሐፉ ምስጢራዊ ነው። እግዚአብሔር አይታወቅነቱ ላይ እግዚአብሔር ከመታወቅ በላይ መሆኑ፣ ህልውናው ከኛ ህልውና መካከል አንዱ እንዳልሆነ ወዘተርፈ በደንብ አመስጥሮ በደንብ ትኩረት ሰጥቶ ነው የሚጽፈው። ሙሉ በእንተ አስማተ መለኮትም ይሁን ሌሎችም በተለይ ምስጢራዊ ነገረ መለኮት በሌሎችም በመልእክታቱ እግዚአብሔር ከመታወቅ በላይ እንደሆነ ነው አመስጥሮ እንደገና ደግሞ ትኩረት ሰጥቶ የሚጽፈው ማለት ነው። እይት ባህላዊ ነገረ መለኮት ከይት ባህላዊ ወይም ደግሞ ካታፋቲክ ቴዎሎጂ ከምንለው በምን ይለያል ቢባል ነገረ መለኮትን የምናስብበትና የምንናገርበት ሁለት መንገዶች ሊኖሩ ይችላሉ። አሁን ምዕራባውያን እና ምስራቃዊ ባህል ወይም ይት ባህል ብንመለከት ማለት ነው። ምዕራባዊው እግዚአብሔር ምን እንደሆነ በማጥናት በመመርመር እግዚአብሔር መግለጽ ሲሆን እይት ባህላዊ ወይም ምስራቃዊ ነገረ መለኮት ደግሞ አእምሮ የማወቅ ችሎታ የተገደበ እንደሆነ እግዚአብሔር ከመታወቅ በላይ መሆኑ ላይ እጅግ በጣም ትኩረት ይሰጣል። ይሄ ምንም እንኳን በምዕራቦቹም የታመነ ቢሆንም
በምስራቃውያን ዘንድ ግን ይሄ የሚታመን ብቻ ሳይሆን እጅጉን ትኩረት የሚሰጠውና እያንዳንዱ የቤተክርስቲያን ሕይወት ላይ የምናገኘው። ስለዚህ ኢትባህላዊ ነገረ መለኮት የምንለው ባጭሩ የምንጠቀመው የቋንቋ አጠቃቀም ብቻ ሳይሆን የምንኖረው የቤተክርስቲያን ሕይወት እና ስለ እግዚአብሔርና ስለ እግዚአብሔር ስለፈጠራቸውም ጨምሮ ስለ ሰው ልጆችም ያለን አጠቃላይ እምነት ነው። ስለ አእምሯችን ውሱንነት እና ስለ እግዚአብሔር ከሁሉ በላይ መሆን በትህትና መቀበል ነው ኢትባህላዊ ነገረ መለኮት ምንድነው? ይሄ ነው እና በዲዮናስዮስ ላይ በስፋት እናገኘዋለን። በኋላ ላይ ቀጰዶቅያ አባቶች ላይ፣ ቅዱስ ዮሐንስ አፈወርቅ ላይ፣ ሌሎችም አባቶች ላይ እንመለከተዋለን ማለት ነው። በጣም ጥሩ። ይህ መጽሐፍ ዘሚካኤል መጻፉ ቅድም ለቴዎሎጂያን ይጠቅማል ብለኸኛል። አሁን ላይ ግን ላለው ለትውልዱ ምን አዲስ ነገር ይጨምራል ብለህ ታስባለህ? ብዙ ነገር ሊጨምር ይችላል። የመጀመሪያው የሚጨምረው ከቤተክርስቲያን አባቶች ጽሑፍ ጋር መቀራረብ። ብዙ ጊዜ ሲጠቀሱ የምንሰማቸው የቤተክርስቲያን አባቶች ለክርክር ወይ እንትን እንደሚል ብዙ ጊዜ ልክ እንደ መጽሐፍ ቅዱስ አገባቡን ሳንመለከት ብዙ ጥናትና እውቀት ሳይኖረን የሆነችን ነገር ለማሳየት ብቻ ነው የምንጠቀማቸው። ስለዚህ የቤተክርስቲያን አባቶች በግልጽ ቋንቋ እንደዚህ የሚተረጎሙ ከሆነ ለምዕመናን ከቤተክርስቲያን አባቶች ትምህርት ጋር በደንብ እንዲቀርቡ የቤተክርስቲያን እውነተኛ ትምህርትን በደንብ እንዲያውቁና ከአጓጉል ልማዶች እንዲታቀቡ የቤተክርስቲያን አባቶች ትምህርት ካሉ ነገሮች እንዲታቀቡ እንዲቆጠቡ ያደርጋል የሚል እምነት አለኝ። በጣም ጥሩ ነው። ጠቅለል እናድርገውና በቀጣይነት ደግሞ የተለያዩ መጽሐፍቶች እንደሚወጡ አውቃለሁኝና ስለነሱ ደግሞ ጠቅለል ያለ ሀሳብ እንድትሰጠንና መዝጊያውንም ደግሞ መጽሐፉን እንዲያነቡት የሆነ ነገር እንድትል እድሉ ልስጥህ። በቀጣይ ላይ እውነቱን ለመናገር እዚሁ መጽሐፍ ላይ ስንሰራው መጽሐፉ እጅግ በጣም ትልቅ ሆኖ ነበር እና ለህትመት ለገበያ ለእንደዚህ ነገር ለሰው እንዲደርስ የተመቸ አልነበረም። እውነቱን ለመናገር ለምሳሌ ጎርጎርዮስ ታቴቫዊ የአርመን ሊቅ ነው ጎርጎርዮስ እና ቅዱስ ዲዮናስዮስን ያብራራበት ክፍል አለ። እሱን ጨምረን ተርጉመነው ነበረ እና ግን በጣም ወረቀት ስለበዛ ፔጁ ማለት ነው ወጣ ማለት ነው። እሱን አስወጣ ነው ለህትመት እንዲመች ተብሎ እና ሲታተምም ደግሞ ብዙ አልታተመም ነበር እንደ ሌሎች መጻሕፍት በብዛት ሳይሆን የታተሙ ለጥቂት ሰዎች በሚል ጥቂት ብቻ ነው የታተመው ማለት ነው። ሁለተኛ ላይ ደግሞ የምናየው ምንድነው? ከዚህ በኋላ የቀሩ ሐዋርያውያን አበው ከዚህ በኋላ ቅጽ 2 ላይ ያሉ ሌሎች አባቶች አሉ። ቅዱስ ሄሬኔዎስ ደግሞ ልክ እንደ አሁኑ እንደ ቅዱስ ዲዮናስዮስ አብዛኛውን ክፍል ይዞ እናገኘዋለን ማለት ነው እና እነዚህ ትርጉማቸው አልቋል። ጥቂት ነገሮች ነው የቀሩት እና በቀጣይ ላይ ቅጽ 2 የቤተክርስቲያን አባቶች ሐዋርያውያን አበው ይወጣል ማለት ነው እና ለቤተክርስቲያን መምህራን፣ ለነገረ መለኮት ተማሪዎች፣ ለአንባቢዎች፣ ለነገረ መለኮት አፍቃሪያን ጥሩ ጥናትና ንባብ ይሆናቸዋል ብዬ ተስፋ አድርጋለሁ እና ሐዋርያውያን አበው ብዙ የተለፋበት የተደከመበት የብዙ ወንድሞች ላብ የፈሰሰበት ነው እና ብዙዎች አንብበው ለራሳቸውም ለቤተክርስቲያንም ፍሬ እንዲያፈሩ እመክራለሁ። ሚካኤል እዚህ ድረስ መጥተህ ለሰጠኸኝ የሐዋርያን አበው መጽሐፍ የዲዮናስዮስ ዛሬዎስ ፋጎስን ጥሩ ማብራሪያ አጠር ያለ ለተመልካቾቻችን ድንቅ የሆነ ዳሰሳ ነው ያደረግነው ብዬ አስባለሁ። ለዚህ ማብራሪያ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በላይ ደግሞ የምጽፉበትን እጅና ጭንቅላት እግዚአብሔር አምላክ ያድላችሁ። ክቡራን ተመልካቾቻችን ስትከታተሉ ባህረ ጥባት ቴሌቪዥንን ነበር ዛሬ ቆይታ ያደረግነው ከሐዋርያን አበው ዲዮናስዮስ ዛሬዎስ ፋጎስ መጽሐፍ ጸሐፊ ጋር ነበረ። መጽሐፉ በገበያ ላይ ከዋለ ወራትን አስቆጥሯል። በእርግጠኝነት ሁለተኛው እትም እጃችሁ ላይ እንደሚገባ ተስፋ አደርጋለሁ። ሁላችሁም አንባችሁ እንድትጠቀሙ እጋብዛለሁ፣ ጥሬን አስተላልፋለሁኝ። ከመርሃ ግብሩ ጋር አብሬያችሁ የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። ከሌሎቹ ቀሪ መርሃ ግብራቶቻችን ጋር አብራችሁ እንድትቆዩ ግብዣዬ ነው። መልካም ቆይታ።